ለዛሬ የደራሲ ጳውሎስ ኞኞን የአራዳው ታደሰ የተሰኘውን ቆየት ያለ ሥራ እንደወረደ እናቀርብላችኋለን። መልካም ቆይታ። ጣይቱን አባቷ ብቻ አይከፉባትም። እናቷ ወይዘሮ ጣዲቅ የሚያው ናቸው። ደጋና እየያዙ ወቂ እያሉ አጉብጠዋታል። ንደፊ እያሉ ነድፈዋታል። አክርሪው በማለት አክረዋታል። ፍትህ እያሉ አፍተልትለዋታል። ዶሮ ስሪ እያሉ ፍቀዋታል። ቡና አፊ በማለት አጥቁረዋታል። አብሲት ጣይ እያሉ አመድማዶ አድርገዋታል። በርበሬ ቀንጥሽ እያሉ ለብልበዋታል። እሳት አንድጅ እያሉ አንድደዋታል። ከዚህ ሁሉ ጣይቱን የሚያናድዳትና የሚያበሳጫት ነፃ ሆነው ነፃነት እንዳላቸው ሴቶች ሁሉ ፉር ያለመለቀቋ ነው። ለሁል ጊዜም ባይሆን ያልፎ አልፎውን ትመኛለች። ግን የአያቷ አጎናፍርና የወይዘሮ ጣዲቄ ልጅ ነች። አንድ ቀለታ አቶ አጎናፍር ወደ ሥራቸው፣ ወይዘሮ ጣዲቄ ደግሞ ገረዳቸውን በላይነሽን አስከትለው የታመሙ እህታቸውን ወይዘሮ ትደነቅ ያለሽን ጥየቃ ሄዱ። ጣይቱ ለምሳ የሚሆን ወጥ ትሠራ ነበረች። እጅና እግሯ ምድጃው አጠገብ ቢድበሰበሱም በዚያ እንጨትና የማድ ቤት ዕቃ ብቻ በታጎረበት ማድ ቤት ውስጥ አልነበረችም። አንድ እጅግ አስጨናቂና አፈኛ የሆነ ኃይል ደቁሶ ይዟታል። ያም የሰረጸባት ኃይል አላስተነፈሳትም። ቆየት የት እያለች ያፈናትን ኃይል በኃይል ትተነፍሰዋለች። ሆኖም ጨርሶ አይወጣላትም። ጣይቱን ያስጨነቃት አንድ ኃይለኛ ኃይል አለ። በምንም መንገድ፣ በምንም ዘዴ፣ በምንም ምክንያት፣ በምንም ሁኔታ ያን ኃይለኛ ኃይል ልታስወግደው ወይም ልትተነፍሰው ወይም ደግሞ ልትተወው ወይም ከኃይሉ የበለጠ ኃይል ልታገኝ አልቻለችም። ጣይቱ ጉንጯን እንደነፋች፣ ዓይኗን እንዳፈጠጠች፣ ስራስሮቿን እንዳስገታተረች፣ ጡንቻዎቿን እንዳስቆጣች፣ ከልቧ ትርታ ጋር እየተናዘረች ከቧንቧው በጣሳ ውሃ ቀድታ ከማድ ቤት ገባ እንዳለች የአየር ዝንባዝንቦች በክንፍ በራሪዎች አውሱኝ ነፃነት አልሙት በባርነት አለች። ቀጥላም ኃይሏን በኃይል ተነፈሰች። ግን አልወጣላትም። ወጡን እያማሰለችም ጊደር ዕድለኛ ናት በፍቃዷ እናቷን ትከተላለችና ብላ ተከዘች። አሮጊቷ ጎረቤታቸውን መትሙሉነሽ እንዴት አደራችሁ ቢሉ ደህና የሚል መልስ ብቻ አገኙ። አሮጊት ባልቴቶች ዕድሜያቸውን የፈጁ ደግሞ ልጅ መስለው የጃጁ ማለች ጣይቱ በሆዷ። እመትሙሉነሽ ከጣይቱ ዘንድ ገብተው እሜቴ ወዴት እንደሄዱ ጠይቀው ሲመጡ ሰላምታ እንድትነግርላቸው ለጣይቱ ነግረው ተሰናብተዋት ሄዱ። ጣይቱም ከዚያው ስፍራዋ ተቀምጣ በውኑ ታድለዋል አምላክ አፍቅሯቸው፣ የኔው አይነት ኑሮ ሕጉን ገፎላቸው፣ ተቆጣጣሪ የለ ቢገቡ ቢወጡ፣ ማንም ቢሆን አይለማመጡ፣ የሰው ልጅነት ያፈናኝ በሲቃ፣ ተጨነቅሁ ማሰንሁኝ ለፋሁኝ ይብቃ አለች። እንጨቱን ቆሰቆሰችና ቀጠለች። እርግማን ምንድን ነው? ትርጉሙስ እንዴት ነው? ረጋሚውስ ማን ነው? እናትስ ብትሆን እረ አባትስ ቢሆን ምንድን ነው? ለምን ነው? እረ ለምን ነው ጭንቁ? በእኔ ጊዜ፣ በእኔ ዘመን፣ በእኔ ወጣትነት፣ በእኔ አፍላነት እናቴ ልጅነቷን ረሳች። በሱ ጊዜ፣ በሱ ዘመን፣ በሱ አፍላነት አባቴ አልፎት የመጣውን ልጅነት ዘነጋው። ለምን? በምን? ስለምን? መሆን አይገባውም። ከዚያም ለጥቂት ጊዜ ከንፈሯን አለምቡጫ ቆየች። ድስቱን አውጥታ ካስቀመጠች በኋላ አባቴ ለእናቴ የዚያን ጊዜ እንዲያ በእንዲያ ስለ እንዲያ ለእንዲያ ወድሽ ነበር ይላታል። እናቴም አባቴን በልጅነቴ እንዲህ ጊዜ በእንዲህ ስለ እንዲህ ለእንዲህ እወድህ ነበር ትለዋለች። እኔስ የበእንዲህ ለእንዲህ ስለ እንዲህ ለምን ይነፈጉኛል? በምን ምክንያት? አልቻልኩም፣ አቃተኝ፣ ተሸነፍኩ፣ ደከመኝ። በምን የተነሳ ለምን ነው የሚያመኝ? ሰዎች ከሰዎች ጋር እንኑርስ ቢሉ ለእኔ እንደሚሉት ለንቶን የሚበሉ፣ ያለዚያስ ሰው ከሰው ጋር ተዋዶ የሚኖርበት ምንድን ነው ምክንያቱ? መከባበሩ ስለምን ነው? በምን ይሆናል?
በምን የተነሳ? በምን ምክንያት? በምን ሰበብ? አይገባኝም። ሰው ከሰው መዋደዱ ለምንድን ነው? ሰው ለሰው መሽቆጥቆጡስ የምን ዘዬ ነው? አባቴ ማን ነው? እናቴስ ደግሞ ማን ናት? ልጃቸው ነኝ። አሞኛል። የባሰውን በሽታ ሆኑብኝ። ከብዶኛል። እነሱ ተጨማሪ ሸክም ሆኑብኝ። ልቤ ጠፍቷል። የለም የለም። ወላጆቼም ሊያገኙልኝ አልቻሉም። አቃታቸው፣ ሰነፉ። የአባቴ አባት መርጌታ ደሳለኝ ልጅ አላስወለዱም። የእናቴ እናት እምዬ ሙላቷም ጭንጋፍ ወልደዋል። የሰው ልጅ ሰው ሆኖ ሰውን ካልወደደ፣ አንዱ በማያውቀው በአንዱ ከፈረደ ኑሮ እንዴት ሊሆን ይችላል? አይሆንም። ወደድኩት፣ አፈቀርኩት፣ አሻፈረኝ። እምብዬው ከሁሉ አስበልጬ ወደዋለሁ። ወደድኩት፣ ወዶኛል፣ አፍቅሮኛል። ታዲያስ የእነሱ መጨቆን ምን ይባላል? ትርጉሙ ስለማን ይገባዋል? ይገባናል የሚሉ ቢኖሩ ታዘባቸዋለሁ። ለእግዚአብሔር 2 ልመና ቀርብለታለሁ። ከሁለቱ አንዱን እንዲፈጽምልኝም እማጸነዋለሁ። ይግደለኝ፣ አለዚያም ባፈር በገለባም ብሎ ከታደሰ ጋር ያገናኘኝ፣ ውዴንና ውዱንም ያዋጣልን። የማይሆን ከሆነ ሞት፣ መሞት፣ አዎ ሞት ይምጣ። ይገባኛል መሞት፣ በእርግጥም ያስፈልገኛል አለች። ከቤት ብትወጣ ከአጥር ውጪ ታደሰን አየችው። ደነገጠች፣ ፈራች፣ ብርክ ያዛት፣ እንደ መሽኮርመምም አለች። የታደሰ ጥርሶች ያማምራሉ። ጉንጮቹ በመላጭ አልተፈተጉም። ሲያት ሳቅ በማለቱ ለሳቅ ንግግሩ ስቃ አነጋገረችው። ወደ አጥሩ ተጠጋች። በዚያም ከታደሰ ጋር እጅግ አወሩ። ብዙም ተጫወቱ። ወዲያውኑ በአጥሩ ሾልካ ከታደሰ ጋር ሄደች። ጠፋች። አቶ አጎናፍርና ወይዘሮ ጣዲቄ ማንን ያናድዱ ይሆን? ታደሰ ጣይቱን አገኛት፣ ደግሞም አገኛት። ጣይቱም ታደሰን አገኘችው፣ ደግማም አገኘችው። ሰዎች ሰው የሚሆኑት ከሰው ጋር በተገናኙ ጊዜ ነው አለች ጣይቱ። ይሄ ቀን፣ ይሄ ሰዓት፣ ይሄ ጊዜ፣ በጠቅላላው ይሄ ሁኔታ እንደው የት ይገኛል እያልኩ ናፍቄው ነበር። አገኘሁት። ያ በሐሳብ የረዘመብኝ ጊዜ አሁን ሆነ። ይሆን ተፍቆ ሆነ ተተካ። ይደንቀኛል። ደግሞ ብላ ወሬዋን ስትቀጥል ታደሰ አቋረጣት። ሰላቢ ነሽ፣ በዓይንሽ ሰልበሽኛልና አላት። ወዲያውም ደግሞ እየተንጎራደደ ጥቂት ካሰላሰለ በኋላ እጁን እያሻሸ የሴት ልጆች ውበት የወንዶች ማሰሪያ፣ ወዲያ ወዲያ አለና ወደ መስኮቱ ጠጋ ብሎ ውጪውን እያየ ተከዘ። ወዲያውኑም ዞሮ ፈገግ አለና አሁንም ይደንቀኛል፣ ደግሞም ይገርመኛል፣ አሁንም እንደገና ይደንቀኛል፣ መልሶም ይገርመኛል ብሏት ፊቱን አዙሮ በመስኮት ወደ ውጭ ያተኩር ጀመር። ጣይቱ በምቹው ወንበር ላይ እንደተቀመጠች የታደሰን ጀርባ እያየች እንዲህ አለችው። ፍቅር አስጨነቀህ? አስጠበበህ? አምላክ ፈርዶብህ በውዴ ማቀክ? ታዱዬ በምን ሁኔታ ባስደስት ትደሰታለህ? ጌታዬ ንገረኝ እኮ አውጋኛ። ታደሰ ውጭውን እያየ ያም ይሆናል ደግሞማ ምን ልበል፣ በውኑ ውድሽ ያስጨነቀኝ ይመስልሻል? ፍቅር ቶሎ ግሎ ሲሆነው ገልጃጃ ትርጉሙ ምንድን ነው? እንጃ አላት። ጣይቱ የመገረም መልክ ታየባትና የአሁነኛው ንግግሬ ያስገርመኛል አለችው። እንጃ ያልከው ለምንድን ነው ታዱ? ውቃቢህ ምን ይሻል? ምንድን ነው ልማዱ? ደግሞ ታደሰዬ ባለፈው ጊዜ መገናኛተን ብላ ሳትጨርስ ታደሰ አቋርጧት ወደ ኋላው ይናገር ጀመረ። ያንን ተይው አልፏልና ያልነበርሽውን አሁን ከውጭ እንደማያት እንደዚያች ቢራቢሮ አደረኩሽ። ግና ምን ልበልሽ? ኧረ ምን ልበልሽ አላት። ጣይቱ ጥቂት ሴኮንዶችን አመነታችና
ምን ትለኝ አለችው። አንድ ኃይል አፍነዋል አይደለም ነው በለኝ። ከራሴ የሚበልጥብህ ማንም ሆነ ማንም የለም። ጠላኸኝ? ታደሰ ውጪውን እያየ ሳቃልና በቀኝ እጁ የመስኮቱን መጋረጃ እየነቃቀሰ በእውነቱ ሴቶች ነቢይነትም አላቸው። እወድሽ እንደነበረ እናውቃለን። እንደማውቅሽ ቆንጆ፣ እንደምናውቀውም ውብ ነኝ። ታዲያ ብንጋባ የምንኳኳን ይመስልሻልን? አላት። ጣይቱ ባለችበት ምቹ ወንበር ላይ እግሮቿን አነባብራ በግራ ጎኗ ጋደም ብላ በመደገፊያው ላይ እጇን አድርጋ በግራ እጇ ግራ ጆሮ ግንዷን ደገፍ ካደረገች በኋላ በእርግጡ ልጅ ያቦካው ለራት አይበቃም የሚባለው እርግጥ ነው አለችው። ደግሞም እርግጥ ነው፣ እውነትም ነው። የጥምቀት ዕለት ጃን ሜዳ ተገናኝተን ከረሜላ ገዝተህልኝ ለብቻችን ተቀምጠን የፈረስ ላይ ገና የሚጫወቱትን ስናይ ያልከኝን ዘነጋኸው? የአረንቻታ የገዛኸው ልጅ ዛሬ አይገኝም እንጂ በመሰከረ ነበር። አይኖቿን ወደ ላይ ሰቅላ ሃሌሉያ የነበርክ አምላክ ሆይ አለችና እንደገና የታደሰን ጀርባ እያየች ያልከኝን ታውቀዋለህ። አውቀዋለሁም። ምናልባት ረስተኸው ይሆናል። በእርግጥም ረስተኸዋል። አዎ ዘንግተኸዋል። ደግሞስ የቃና ዘገሊላ ለታ የካ ከእናቴ ጋር አግኝተኸኝ ከእናቴ እንድነጠል አስደርገህ ከቤተ ክርስቲያኑ በስተጀርባ ባለው ጫካ ውስጥ ስናወጋ ምን አልከኝ? ኧረ ምን ነበር የተናገርከኝ? ረሳኸው? ራሷን ቀና አድርጋ ኤሎሄ የሰው ልጆችን ልቦና የፈጠርክ አልፋና ኦሜጋ ሆይ መንበርህ ወዴት ነው አለች። ጋደም ካለችበት ተነስታ ተቀመጠች። የሰው ነህ አልኩህ አይደለሁም አልከኝ። ወደድኩህ አልኩህ ጠላሁሽ አልከኝ። ክብሬን፣ ማረጌን፣ መከበሬን፣ መወደጃዬን ገፈህ ቅድስት የምባልበትን አርክሰህ እንደገናም ደግሞ የጀመረችውን ሳትጨርስ ታደሰ እጆቹን ወደ ኋላው ደራርቦ ወደ መዝጊያው ዘንድ እየተራመደ እንዲህ አለ። የቂሎች መሞኛ የሞኞቹ ወሬ ክብሬ 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 እንዲህ የሚባልበት ፍቻ አይገባኝም። ተመልሶ ወደ መስኮቱ እየተራመደ ምናልባት ይገባኛል ትይ ይሆናል። ባለመግባባታችንም አይከፋኝም። ነሽ ነኝና ሆነ። በሁለት መንገድ ነፃ ወጣሁሽ። አሁን ግን ክብር ያለሽ የኔሳ ሬዚያን ጊዜሳ የካን ካመጣሽው ዘንዳ አንቺስ ከጫካው ምን ያልሽኝ? ተናገሪ። የአንዱን ጉድ የሚያወራ የራሱን ሰውሮ ነው። መታደስን እንድሻ አባቴ አቶ ወልደ ማርያም ታደሳሉኝ። ጣይቱ ነሽና በፀሐይነትሽ ለሁሉ ብታበሪ ምን አለበት? ወደ መዝጊያው እየተመለሰ የሚደንቅሽ ብዙ እንዳላውቃለሁ እንዳለኝም ወቂ። እንዲህ ስላልኩ እንዲህ ተባልኩ በይ። እንዲህ ተባልኩ ብቻ ታዘውትሪ። ወደድኩሽ መልሼም ደግሞ ጠላውሽ እንዳልሽውም ልበል። እጆቹንና ፊቱን ወደ ሰማይ አሻቅቦ አቤቱ የሴቶችን ልብ የፈጠርክ ሆይ ምንኛ ቻይ ነህ አለ። ፈጣሪ ሁሉንም ይስማ። እናትና አባቴን ከደኋቸው ካንተ ዘንድ መጣሁ። ዛሬው 8ኛው ቀን ድረስ አልተያየንም ከነሱ ጋር ያለሁበትንም አያውቁም። ባለ አክናፍ አማልክቶች ሆይ ስለ እኔው ምን መከራችሁ? ምንስ ተባባላችሁ? ባለ ጥቁሮቹ ጭራ መላእክቶች ሆይ ምንኛውን ብቅል ጠነሰሳችሁብኝ? ስማኝ ታደሰ፣ ወዴት ልሂድ? ቦታውን ምራኝ፣ የምገባበትንም ቀዳዳ አሳየኝ ብላ አዝና ቀረቀረች። ላልሽው ልበል ማለት ታደሰ። ሁሉንም ተይው፣ እርሺው፣ አታስታውሽውም፣ ደግሞም አታልቅሽ። ማንባትሽ ብለው አንዱን እግሩን ከምቹው ወንበር ላይ አድርጎ ጉልበቱን በክንዶቹ ተመርኩዞ ጎበጣለና ማንባትሽ ያሰብኩትን ነገር ሁሉ አስጠፋኝ። አይዞሽ አትባቢ። የሴት ልጆችን በቅርብ ነው ላይ ናቸው። በቶሎ ለማልቀስ ተሰጥቷላቸው። ከዚያም ሌላ ደግሞ ሴቶች ልጆች እግሩን አውርዶ ወደ መስኮቱ እየሄደ ስለሚባቡ የወንዶችን ልብ ለመስበር እንደሚችሉ አውቃለሁ። እርግጥ ነው አለ። የመስኮቱን መጋረጃ በግራ እጁ ገልጦ ይዞ ወደ ውጭ እያየ
ሆኖም ደግሞ በእርግጥ ለመባባታቸው ምንም አይነት አስረጃ አይገኝላቸውም አለ። በድንገት ወደ ጣይቱ መለስ አለና ቀጠለ። አሁን 100 ብር እሰጥሻለሁ። 3 ወር ድረስም ከየ30 ብር ያልበለጠ የቤት ኪራይ ከፍልልሻለሁ። ይህም በእውነቱ ለአንቺ ብቻ ያደረግኩት ከፍተኛ እርዳታ ነው። ፊቱን ወደ መስኮቱ አዞረና ውጪውን እያየ ይህንን የሚያናገሩኝ መናፍስት አስደነቁኝ። ለሴት ልጆች ኑሮ ሰፊ ነው አዲስ አበባ። ለምን ነው ጣይቱ ሆድሽ የሚባባ? በእውነቱ በጭራሽ ሊባባብሽ አይገባም። ታዲያስ ባልኩሽ ትስማሚያለሽ? የማትስማሚም ቢሆን በብዙ መንገድ ነፃ ያወጣሁሽ ነኝና ደግመሽ ደግሞ በነፃ ልትሄጂ ትችያለሽ። ያለዚያም ደግሞ ጓድ እንደምትሆኛቸው አይነት ይታሰብልኝ የምትይም ቢሆን ዛሬ 7 ቀንሽ ነው። በከፍተኛ ሂሳብ በ35 ብር ልንለያይ እንችላለን። ወቂ የደንበኝነት ሂሳብ አልተቀነሰለትም ብሎ ፈገግ አለና የኋሊት ሰርቆ አያት። ይሁና አለች ጣይቱ እንደተከዘች። ጣይቱ ታደሰ የሰጣትን ገንዘብ ይዛ ከቤት ወጣችለት። ታደሰ 2 የተገላገለ ፍቅሩ ያስጨነቀውን አግኝቶ ያን ጭንቁን ተገላገለ። ወዶ የጠላት ጣይቱ ከቤቱ ስለሄደችለት እንደገና ተገላገለ። ታደሰ አረፈ። ጣይቱ ከርታታ ልትሆን ሄደች። ፊታውራሪ ደባልቀው ሀብታም ናቸው። ሚስታቸው ወይዘሮ እጅጋየሁ የደጃች ከበደ ልጅ ቢሆኑም ፊታውራሪ ደባልቀውም በዘራቸው እንደ ብርሌ የጠሩ የጨዋ ልጅ ናቸው። በዚህ ምክንያት እልፍነሽ የታላላቅ ሰዎች ልጅና የልጅ ልጅ በመሆኗ ተከብራና ተፈርታ ትኖራለች። ወይዘሮ እጅጋየሁ ከእልፍነሽ ሌላ ልጅ አልወለዱም። ብቻ አንድ ጊዜ በልጅነታቸው ከባላምባራስ ጉለቻ አርግዘው የ7 ወር ጽንስ ተጠናውቷቸዋል። እልፍነሽ የጌታ ልጅ በመሆኗ ያሻትን ታገኛለች። ይህም ያንቀባርራታል። ለወላጆቿ እሷ ብቻ በመሆኗ ፊታውራሪ ደባልቀው ትከሳብኛለች እያሉ ተቆጥተዋትም አያውቁ። ወይዘሮ እጅጋየሁም ከተወለደች ጀምሮ አልቆነጠጧትም። ወይዘሮ እጅጋየሁ ልጃችን ቶሎ ባልታግባ እያሉ ቢወተውቱም ፊታውራሪ ደባልቀው ግን እኩዬን እፈልጋለሁ በማለት አቆይተዋታል። እልፍነሽ እያደገች ሄደች። ድሃዎች አይድሩልንም እያሉ አማላጅ አይልቁም። የትላልቅ ሰዎች ልጆችም እየናቁ ለአግባብ አይታጣ። እልፍነሽ ግን እያደገች ታሳጣ ጀመር። እልፍነሽ 25ኛውን ስትይዝ መማሯን ትታ ሥራ ለመያዝ ፈለገች። ስለዚህም ምክንያት ትምህርት ቤት መማር እንዳለባት አወቀች። አውቃም ገባች። እየተመላለሰችም ታይፕና ሾርት ሃንድ ታጠና ጀመር። የእልፍነሽ ዕድሜ የተማረችበትን ጊዜ አብዛባት እንጂ እልፍነሽ ለትምህርት ግድ የሌላት በወላጆቿ ሀብት ተመኪ ነበረች። ጓደኞቿን ብላክስቶን እያሉ በደደብነቷ ያሟት ነበር። እልፍነሽ የወር አውቶቡስ ትኬት አስቆርጣ ከንግድ ትምህርት ቤት እስከ ጉለሌ እየተመላለሰች ትማር ጀመር። አንድ ቀለታ እልፍነሽ በ3 ቁጥር አውቶቡስ ሽቅብ ስትሄድ በዚያ ግፊያ መሃል አንድ መልከ መልካም ዛላውና አለባበሱ የሚያምር ወጣት እንደ ተገፋ አስመስሎ በእልፍነሽ እጅ ውስጥ አንድ ፖስታ አስጨበጠ። እልፍነሽም ዞር ብላ ብታየው ሳቃልላት። ለጊዜው እልፍነሽ የአውቶቡስ ውስጥ ሰው ብዛት አሳፍሯት ለመናገር ዝም ብትልም በቁጣ አስተያየት ያን ወጣት ገርምማው ፊቷን ከሷ አዞረች። በቁጣ ፊቷን ብትመልስም ወጣቱ የሰጣትን ወረቀት አልመለሰችለትም። ምናልባት ወረቀቱን ስትመልስ ሰው ያየኛል በማለት ፈርታ ይሆናል። ወይም ደግሞ በዚያ ሁሉ ሳተና መሃል በሷ ምክንያት ጠብና ሳቅ እንዳይፈጠር ይሉኝታ ይዟት ይሆናል። አውቶቡሱ ጊዮርጊስ ሲደርስ እልፍነሽ ወረደች። ወጣቱ ግን በአውቶቡሱ እንደሆነ ተመለሰ። እልፍነሽ 1 ቁጥር አውቶቡስን ልትጠብቅ ሄደች። የወጣቱንም ወረቀት ከቦርሳዋ ከተተች። ከቤቷ ገብታ ወጣቱ የሰጣትን ወረቀት አነበበች። መውደድ አዲስ ነገር አይደለም፣ የኔው ግን በሰው ላይ ያልደረሰ ፍቅር አድሮብኝ ሸክሙ አጎበጠኝ። ፍቅሬ ሳልሞት ፍቅር ያድኝኝ።
በሞት ስጋሽ በሕይወትሽ በጸጸት ይጋያል። ፍቅርዬ፣ ያቺ አንቺን ያየሁባት ቀን ጨለማ ቢሆንስ ኖሮ ያሁኑ ስቃይ ባልደረሰብኝ ነበር። ውድዬ፣ ልሞት ነውና አትግደኝ። እንደ ክርስቶስ ሙት ማስነሳትሽን ስለማምንበት ሙትሽ ነኝና ከግንዛቴ ፍችኝ። አትጨክኝ። መልሱን እጠብቃለሁ። ለመልካም መልስሽ ባለ ተስፋ ነኝ። በፍቅር ሸጋየው ታደሰ ወልደ ማርያም። በማግስቱ እልፍነሽ በ2 ቁጥር አውቶቡስ ሰንጋ ተራ ላይ ስትሳፈር ታደሰ ጠብቋት ተከታትሏት ተሳፈረ። ታደሰም እንደገባ ደስ አለው። ከእልፍነሽ አጠገብ ተቀመጠ። በስተቀኙ እያያትም ፈገግ ሳቅ አለ። እልፍነሽ በፈገግታው ፈገግ ብላ በመስኮት ውጭውን አየች። ታደሰ ተመቻችቶ ተቀመጠና ፈገግ አለ። አውቶቡሱ አቀበቱን ሊያያዘው እስኪጀምር ድረስ በመተያየትና በመሽኮራመም ዘገዩ። ዳገቱ ጉዞ ላይ ታደሰ ወደ ቀኙ ዞር ብሎ መልሳችንሳ የሚል ቃል ጣል አደረገ። እልፍነሽ ግን ሆሆይ ብላ ፊቷን ወደ ቀኙ አዙራ ዝም አለች። በውኑ ለሞተ ሰው አይታዘንለትምን? አለ ታደሰ። የሚሄደው ከል ገዛ ነው የሚል መልስ ከእልፍነሽ አገኘ። ነገሩ አያስቅም። ታደሰ ግን የቸካሳ ሳቅ ሳቀ። ቆየት ብሎም ወደ ቀኙ ዞር አለና አውሪኛ አለ። እልፍነሽ ፈገግ ብላ ዝም አለችው። ኧረ ሞቻለሁ አነጋግሪኝ አለ ጥቂት ቆይቶ። ሕያውና ሙታን እንዴት ሊያወራ ይችላል? አለችው እልፍነሽ። ይህን የመሳሰለ እያወሩ ተጉዘው አውቶቡሱ የዳግማዊ ምኒልክን አደባባይ ሲዞር እልፍነሽ በታደሰ እጅ ላይ ፖስታ ጣል አደረገችለትና ባሱ ሲቆም ወረደች። ታደሰም ተከትሏት ወረደ። አብሯት ሊሄድ ሲፈልግ ክብሬን የምጠብቅ ክብር ያለኝ ልጅ ነኝና ተመለስ አለችው። ታደሰ ክው ብሎ ተመለሰ። ከበሮ ከሚመታው ልቡ ጋር እየተርበተበተ ቁልቁል ወረደ። ከልዑል ራስ መኮንን ቡና ቤት ገብቶ አንድ ሲናልኮ አዞ ተቀመጠ። ማንበብም ጀመረ። ከመቃብር አልገባሁም እንጂ ሞትህ ገሎኛል። ውበቴ እንዳስደነገጠ ሁሉ ሽቅርቃሮትህና ውበትህ አስደንግጦኛል። ስታየኝ እንደቆየህ እጅግ ቀናት እኔም አይቻለሁ። አንተ በእኔ ሞተሃል፣ እኔ ደግሞ በአንተ ሞቻለሁ። የምታድነኝ ብትሆን አድነሃለሁ። ውድዬ፣ ያደረብህንና ያደረብኝን ጭንቀት በምን እንወጣዋለን? እንደ ፈቀድከኝ ፈቅጄሃለሁና ማንኛውንም ነገር በጋብቻ እንፈጽመው። በሌላ በኩል ግን አልስማማም። ታደሰዬ፣ ብዙዎቹ ላግባሽ ብለውኛል። እኔ ግን እንዳንተ አልወደድኳቸውምና አልፈቀድኩም። አንተን እወድሃለሁ። ሽታዬ፣ እንዴት ሊሆንልህ? ታዱዬ፣ ምን ትመክረኛለህ? የምትፈቅድስ ቢሆን ከአንድ ስውር ቦታ ተገናኝተን ቃል በቃል እናውጋ። መልስህን ጠባቂ ነኝ። የፍቅርህ እስረኛ እልፍነሽ ደባልቀው። ታደሰ ደስ ብሎት ወደ ቤቱ ሄደ። ሌሊቱን መልሱን ጽፎ በበነጋታው አውቶቡሱ ላይ ሰጣት። እቤቴ ወስጄሽ እንነጋገር ብሎ ነበር በደብዳቤው ላይ። ከሌላ ዘንድ እንሄድ የሚል መልስ በሁለተኛው ደብዳቤ ላይ አገኘ። ሐሙስ ዕለት አውቶቡስ ላይ ተገናኝተው በሚቀጥለው እሁድ ወደ ሾላ ሄደው ለመነጋገር ተስማሙ። እሁድ ደረሰ። ተገናኝተውም በ6 ቁጥር አውቶቡስ ወደ ሾላ ሄዱ። በዚያም ስለ ጋብቻቸውና ስለ ወደፊቱ ሰፊ ኑሯቸው ሰፊ ንግግር ሲለዋወጡ አሉ። በ11 ሰዓት ገደማ በአውቶቡስ ወደ ከተማ ተመለሱ። ሾላ በነበሩበት ጊዜ እልፍነሽ የታደሰን ቤት አይታ ስለ ኑሮ አያያዝ እንድትገምት ተስማምተው ነበርና ከሾላ መልስ ሰራተኛ ሰፈር ካለው ከታደሰ ቤት በቀጥታ ሄዱ። ታደሰ ዘመናዊ ወጣት ስለሆነ የቤቱ አያያዝ ያስደስት ነበር። በዚህም ምክንያት እልፍነሽ ራሱን የቻለና ለኑሮ ታታሪ ወጣት በማግኘቷ ደስ አላት። ሲላፉና ሲያወሩ መሸ። በልመናም በማስገደድም አሳደራት። በማግስቱም ከሥራው ሳይሄድ አብሯት ከቤቱ አለ። ተኝተው ያደሩበትንም አንሶላ ገረዱ ብርቅነሽ አጠበች። በመጨረሻው ታደሰ ባደረገው ጥፋት ለፊት አውራሪ ደባልቀው አማላጅ ሊልክና ከእርቅ በኋላ ሊጋቡ ተስማሙ። 8 ቀናት ያህልም ታደሰ ጨዋ ሰው በመፈለግ ላይ ነኝ እያለ አማላጅ ሳይልክ እልፍነሽን ከቤቱ አከረማት። እልፍነሽ ታደሰ ቤት ከመጣች 15 ቀን ሆናት። ታደሰ የእልፍነሽን መጠለፍና በቅርብ ቀንም አማላጅ እንደሚልክ በደብዳቤ ጽፎ
በፖስታ ቤት ለፊት አውራሪ ደባልቀው ልኮ ነበርና የእልፍነሽ ወላጆችም ምን አይነት ሰው ይሆን ከማለትና አማላጆቹን ከመጠበቅ በስተቀር በመክረሙ አልተጨነቁም ነበር። እልፍነሽ ታደሰ ቤት በገባች በሦስተኛው እሁድ ቁርስ በልተው ጨዋታ ጀመሩ። ብዙ ከተጫወቱም በኋላ ምነው የአማላጆቹን ጉዳይ ቸል አልከው አለችው። ታደሰ ቀና ብሎ አይቷት ፈገግ አለና እንዲህ አለ። ምን አስቸኮለሽ? ማግባት ማለት ምን ቦቃለው? አይኑን ታየው የነበረችው እልፍነሽ አንገቷን ቀለስ አድርጋ አንተ ትቀልዳለህ መሰለኝ፣ እኔ ለራሴ ጨንቆኛል አለችው። ታደሰ አንድ መጽሔት አንስቶ ብድግ አለና መጽሔቱን እያገላበጠ እያየ የሚወዱ ነፃ አውጫቸውን ይጋፋሉ። አንቺም እንደነኛ መሰልሽኝ። ወላጆችሽ በባርነት ጨቁነው እንደያዙሽ አትርሺ። ነፃ ማውጣቴንም ብሎ ሳይጨርስ እልፍነሽ ጣልቃ ገብታ ምን ልትል ነው? ደነገጥኩ። አያያዝህ ያስደነግጣል፣ አባባልህም ያስደነብራል። ምን ልትል ነው አለችው። እንደ እንግዳይቱ በቅሎ ቀድመሽ ደነበርሽ አላትና ታደሰ ዞር ብሎ አተኩሮ እያያት ቀጠለ። ለነኛ ለጨቋኝ ወላጆችሽ ምን አማላጅ መላክ ያስፈልጋል? አንቺን ባገባ ምን የምትጠቀም ይመስልሻል? ብታገቢኝስ ምን ፋይዳለሽ? አንቺን ይቺን ያቺን የመሳሰሉት ሁሉ ጋብቻ ጋብቻ ለምን ነው የሚሉ? አይዞሽ አትተክዢ። ከፋሽ? ወደ ግራው ዞሮ ፈገግ ብሎ ገረመማት። እግዚአብሔር ይፍረድብህ ብላ እልፍነሽ እያለቀሰች ተናገረች። እናንተ ወንዶች፣ እናንተ ጊዜ ረዳችሁ፣ በተለይም አንተ ምን ተባብለን ምን ትለኛለህ? በእውኑ ያቃልህ በዚህ ይለወጣል? ወንድ ነህ አልኩህ፣ እንደ መንደረተኞቹ ሴቶች ወሸከትክ። ታዱልህ ነበር፣ ዛሬ ግን ታደሰ ልበልህ እንደ ብላ ሳትጨርስ አቋረጣት። ይንጎራደድ የነበረው ታደሰ ወንበር ስቦ ከተቀመጠ በኋላ ይብቃሽ፣ ፌንጣ ብትቆጣ እግሯን ታስቆርጣለች። የአንቺን መናገር ልበቢስ ያሰኝሻል። ባለውለታሽ ነኝ። ከነኛ ጨቁነውና አፍነው ከያዙሽ ወላጆችሽ ብለይሽ ዛሬ መወቀስ አለብኝ? በእውኑ የምትመዝኝበት ሕሊና የምታስቢበት ልቦና የለሽም? ስወድሽ ባገባሽ ስጠላሽ በተውሽ ነውሩ ምን ላይ ነው? ኩሊሽ ሆኜ መንገድ በጠረኩ እወቀሳለሁ አላት። እንደምትለው ይባል ይሆናል ብላ እልፍነሽ ንግግሯን ስትጀምር ታደሰ እግሩን አነባብሮ ሴቶች ታስቁኛላችሁ እኮ፣ ለግል ጥቅማችሁ በግል ሐሳባችሁ ትነሱና ብሎ ሳይጨርስ እልፍነሽ አቋርጣው ከደረቷ ወደ ታደሰ ጠጋ ብላ ጎብደድ አለችና ምን ልትል ነው አንተ አረመኔ? በእውኑ ለግል ጥቅሜ ነው ታደሰ ንገረኝ ባለችው። ታደሰ ኋላማ ለግሌ ነው ብሎ ተነስቶ ይንጎራደድ ጀመር። ተው ታደሰ አለችው እልፍነሽ። ያኔ ምን አልከኝ? እንዴት እሳባበልከኝ? እንዴት እሳቀኝ ብላ ሳትጨርስ ታደሰ ቴፕ ሪኮርዱን ከፍቶ እስቲግል ድረስ ባጠገቡ ቆሞ ይመለከተው ነበርና አንገሩን ወደ ቀኙ በጥቂቱ ዞር አድርጎ አድምጪ እልፍነሽ አላት። እንደ ወንድነቴ በመጀመሪያ ወደድኩሽ። አላምንህ ብትይኝ መኝታ ቤት የግቢና ከኮመዲኖ ውስጥ የጻፍሽልኝን ወረቀቶች ተመልከች። አሁን ዘፈን ልስማበት፣ አታደንቁሪኝ። ሁለት ዘለላ አምባዎች በእልፍነሽ ግራና ቀኝ ጉንጮች ላይ ወረዱ። አንድ ጊዜ ታደሰ ለእልፍነሽ በጻፈላት ደብዳቤ ላይ አንቺ ጥሩ ነበርሽ፣ ወዴት ይዤሽ ልጥፋ ብሎ ጽፎላት ስለነበር እሷ ደግሞ አበድኩ፣ ሞትኩ፣ ተቀበርኩ የሚለው ግጥሟን ከደረደረች በኋላ አለባበስ ተውሳክ፣ ሸሚዝ ገዳይ፣ ሽቅርቃሮት ጦር ነው ልብ አመሳቃይ፣ ሞቻለው ስቀለኝ ከረባትህ ላይ ብላ ጽፋለት ስለነበር አሁን የተናገራት ያን አስታውሶ ነው መሰለኝ። በታደሰ አነጋገር እልፍነሽ አገጯን ተመርኩዛ ተከዘች። ባባች፣ ሆድ ባሳት። እንዲወርዱ ያልፈቀደችላቸው እንባዎቿ እየተንከባለሉ ቀሚሷ ላይ ተንጠባጠቡ። ታደሰ ከሳሎን ከረዥሙ ፎቴ ላይ እጆቹን ተንተርሶ እግሮቹን አርግቶና አነባብሮ በጀርባው ጋደም አለ።
ቴፕ ሪከርዱ ኡኡታ ያስከፋም ሲለዩ ተዋዶ የተሰኘውን ዘፈን ይዘፍናል። እልፍነሽ በቁጣ ተነስታ ወጣች። ታደሰ እንደተጋደመ ሳቃለ። እልፍነሽ እንደገና ልጃገረድ ልትሆን ሄደች። እኔም አልተከተልኳትም። አንድ ቀን ማታ ከእናቴ ከወይዘሮ በለጥሻቸው አንዳርጌ ጋር ተቀምጠን ስለ ድሮ ወይዘሮዎች መዋረድ ስናወራ በጨዋታ ጨዋታ የተነሳ እናቴ ወይዘሮ አሰገደችን ያውቋቸው ኖሮ ስለ እሳቸው አጫውተውኛል። ወይዘሮ አሰገደች ጣሊያን ሀገራችን ከመግባቱ በፊት የነጋድራስ ወልደ ሂሮስ ሚስት ነበሩ። ነጋድራስ ወልደ ሂሮስ የአራኬላና የ11 ገበያ ነጋድራስ ስለነበሩ በዚያ ዘመን የነበራቸው ሀብት አለመጠን በመሆኑ ወይዘሮ አሰገደች በሚኖሩበት ሀገር እጅግ የተከበሩ ሀብታምና ጨዋ ሴት ነበሩ። ወይዘሮ አሰገደች ከነጋድራስ ወልደ ሂሮስ አንድ ልጅ ወልደዋል። በ1930 ዓመተ ምህረት በነጋድራስ ቤት እጀታዋ በዝሆን ጥርስ የተሰራች ወገባቸው ሽጉጥ ስለተገኘችባቸው አራዳ መሃል በጥይት ተደብድበው ሞቱ። ልጃቸው ወንዶሰንም ለኢጣሊያኖች ተቀጥሮ ባሊላ ተብሎ ስለነበረ የደረሰበት አይታወቅም። ወይዘሮ አሰገደችም እንደ ሞተ ያህል ቆጥረውታል። እርማቸውንም አውጥተዋል። ወይዘሮ አሰገደች እጅግ ያለመጠን የተከበሩትን ያህል ደህይተው ጠላ ይሸጣሉ። በተከበርኩበትና በታወቅኩበት አገር አዲስ አበባ ተዋርጄ ከመኖር ብለው ወደ አሰበ ተፈሪ ወርደው ተቀምጠዋል። በአሰበ ተፈሪ ከተማ ሆነው ጠላ ሲሸጡ ከአንድ ከማይረባ ጠላ ጠጭ ሰው አንድ ሴት ልጅ ወልደዋል። ስሟንም ትዕግስት ብለዋታል። ወይዘሮ አሰገደች መኮንን ሜዳ ከተሰኘው መንደር ደሰስ ያለችውን ሳር ቤት በወር ሽልንግ ተከራይተው ልጃቸውን ትዕግስትን አሳደጉ። የአሰበ ተፈሪ ልጆች እግር ሙጀሌ ስለሚያጠቃቸው የትዕግስትን እግሮች በሙጀሌ ተተብትበው ነበር። አንዳንዴም እናቷ ወይዘሮ አሰገደች ከየእጇ ላይ እንኳ ሙጀሌዎችን ያወጡላት ነበር አሉ። ትዕግስት እንዳቅሟ ተማሪ ቤት ገብታለች። ከተማሪ ቤት ስትመለስ በቤት ውስጥ እናቷን ሥራ ትረዳለች። ከመንደሯ ልጆች ጋር ልጫወት ብትል እንኳን ልጆቹ እየናቋት ያባረሯታል። ወደ ማታ ገደማ የሚጥም እንጀራ ከጉሊት ወስዳ ትሸጣለች። የጠጅ ሻጯ ልጅ አሰለፈች እንኳን እንደ አቅሟ ትዕግስትን አንቺ እንጀራ ሻጭ፣ የእንጀራ ጋጋሪ ልጅ ትላት ነበር አዘውትራ። የእሷን ተከትለው ትናንሾቹ ልጆች ሁሉ ትዕግስትን ይሰድቧታል። አንድ ጊዜ እኔ ወደ አሰበ ተፈሪ ወርጄ ነበር። ካረፍኩበት ሆቴል ቤት ከጀግኖች ማኅበር ፎቅ ላይ ሆኜ ወደ ማታው ገደማ የሚተረማመሰውን መንገደኛ ቁልቁል ስመለከት ትዕግስት በሰፌድ እንጀራዋን ተሸክማ በአንድ አዳፋ ነጠላ ሸፍናው የተቀዳደደ ቀሚሷን ለብሳ ሸፈፍ ሸፈፍ እያለች ወደ ገበያ ስትሄድ አየኋት። ልጅቷ ደመግቡ ስለነበረች መልኳ አስደነገጠኝ። ወዲያውኑ ከፊት ለፊት ካለው የእስላም ሆቴል ቤት እንጀራዋን ሸጣ ስትመለስ ተከተልኳት። አብሬያት ከቤቷ ገብቼ አንድ ጣሳ ጠላ አስቀድቼ በኩራዝ መብራት ስናወራ መሸንና ለእናትየዋ 5 ብር ሰጥቻቸው ተመለሱ። ትዕግስት ደስ ብላኝ ወድጃት ነበር። ካረፍኩበት ሆቴል ለማውቃቸው ሰዎች ባማከራቸው ዘረቆ ማጣና የአረቡ ሁሉ መጫወቻ ናት፣ ሊስትሮ ሁሉ ወዳጇ ነው እያሉ ጣጣዋን አበዙባት። ያሏት ሁሉ ሐሰት መሆኑ ቢሰማኝም ልቤ እየወደደ በይሉኝታ ተውኳት። አዲስ አበባ ከመጣሁ ልክ 2 ዓመቴ የሚካኤል ለታ እንዳለፈ ከፒያሳ ካለው ከአንድ ከወዳጄ መድኃኒት መሸጫ ቤት ተቀምጬ ስናወጋ ተረከዘ ክፍቱን ነጭ ቡሽ ጫማ ያደረገች ቡናማ መልክ ያለው ፓሪሞድ የለበሰች ትልቁን ባለማንጠልጠያ ነጭ ቦርሳ የያዘች ዞማው ፀጉሯ አለመጠን ያስዋባት ልጅ ከሱቁ ገብታ ሞዴስ ይስጡኝ አለች። ወሬያችን ሳናስበው ተቋረጠ። ሁላችንም ፈዘናየናት። አብሶማ እኔ ድርቅ አልኩባት። ሻጩ እንኳን ሞዴሱን ሲሰጣት ፈገግ የሚያሰኘው አንድ አዚም የነካው መሰለን። ሞዴሱን ገዝታ ስትመለስ አይታኝ ሳቃለች። አጥንት ያልተገነጣጠለም እንጂ ካለሁበት ቦታ ፍርስርስ አልኩ። ጠጋ ብላ ጤና ይስጥልኝ ብትለኝ ምላሴ እንደ እግሬ ተብረከረከ።
ላባ ሰመጠኝ፣ ብብቶቼ ጋሉ፣ ትኩሳት ተነሳብኝ። አውቃለሁ ብላ የት እንደምንተዋወቅ ብትነግረኝ የአሰበ ተፈሪዋ ትዕግስቶን አገኘኋት። እዚያ መሃል መጫወቱን ጠልታና ጠልቼ ይዣት ወጣሁ። አብሬያትም ጥቂት አዘገምኩ። ቡና ቤት ቡና ልጋብዝሽ አልኳት። እሺ ብላኝ ገባን። ከዚያም ሆነን እንዴት ከዚህ እንደደረሰች አጫወተችኝ። ሥራ ሊያስቆም የሚያለብሰኝም የሚያስተምረኝም ጋሼ ደበበ ነው። ሥራ በምጠይቅበት መስሪያ ቤት ሁሉ በደስታ ይቀበሉኝና የምቀጠርበትን ደሞዝ ነግረውኝ ሥራውን እንድንሰጥሽ ጉቦ ስጭን ይሉኛል አለችኝ። ታዲያ ለምን አትሰጫቸውም? ፍዝዝ ብላ ውጭውን እያየች አይ አለች። ያው ድህነቷ ስላለቀቃት ገንዘብ አጥሯት ይሆናል ብዬ ገንዘብ ይቸግርሽ እንደሆነ እኔ ልርዳሽና ስጫቸው አልኳት። ገንዘብስ አይቸግረኝም። ጋሼ ደበበ ለማየ 40 ብር ለእኔ 30 ብር ይሰጠናል። እንቀጥርሻለን የሚሉኝ ገንዘብ የሚፈልጉ ቢሆኑ ኖሮ የቻልኩትን ያህል በሰጠኋቸው። እነሱ ግን ጌቶች ናቸው አለችኝ። ይህን አይነቱን የቀጣሪዎችን ተግባር ከዚህ በፊት ያልሰማሁት ስለነበርኩ ደነቀኝና ጥቂት ካሰላሰልኩ በኋላ ልጃገረድ ነሽ እንዴ አልኳት። የለም ጋሼ ደበበ ከልጅነቴ ጀምሮ እየረዳ ስላስተማረኝ ዛሬም የተቀመጥኩት በሱ ሂሳብ ነው አለችኝ። ታዲያ ምን አሰጋሽ? ጋሼ ደበበ ለዚህ ባያበቃኝ እኔ ያሰበ ተፈሪዋ ትዕግስት የአሁኗን የአዲስ አበባዋን ትዕግስት አልሆነም ነበር። ጋሽ ደበበ ባለውለታዬ ነው፣ እወደዋለሁ፣ እሱም ያምነኛል። እግዚአብሔር ባለ ጊዜ ሥራ ያሰጠኝ እንጂ ታማኝነቴን አላፈርስም። አንተም ያሰበ ተፈሪው ባለውለታዬ ነህና እስቲ በእናንተ መስሪያ ቤትም ሆነ በሌላ ዘንድ ሥራ ካለ ፈልግልኝ። ሥራ ካገኘሁላት ልነግራት ተስማማንና እየደወለች እንድታስታውሰኝ የስልክ ቁጥር ሰጥቻት ተለያየን። አንድ 2 ወር ያህል ሥራ ስፈልግላት ከረምኩ። እሷም ስልክ እየደወለች ታስታውሰኝ ነበር። ሥራውን በምጠይቅላት ቦታ ሁሉ ራሷ መታ ትንገረን፣ እኛም እንያት የሚሉኝ ጥቂቶች አልነበሩም። በኋላም እግዚአብሔር ይስጠውና አቶ ለማ ሊቀጥራት ተስማማንና ትዕግስትን ብፈልግ ጠፋችብኝ። ቤቷን አላውቀውም፣ አድራሻዋንም አልነገረችኝም ነበር። 15 ቀናት ሙሉ ፈልጌ ስላጣኋት ያለ መገኘቷን ለአቶ ለማ ብነግረው ቃል ገብቼልሃለሁና መሰሏን ቆንጆ ሴት በቦታው አስገባ አለኝ። ኧረ አላገኝም ተው፣ ለአንተ ስል የመጡትን ሁሉ መልሼ አሰናክልሃልና አሁንም አንተው ፈልገ ማምጣት አለብህ አለኝ። ባስታውስ የአክስቴ ወይዘሮ ትደነቂያለሽ ልጅ አልማዝ ታወሰችኝና ባመጣለት ይህች እንቅልፍ የምታስመጣ አስቀያሚ ናትና አልቀጥራትም አለኝ። ለሚስትነት ያጣኋት እንደመግቡ ለሥራ ስፈልግ ከረምኩ። 7 ወራት ያህል ከትዕግስት ጋር ሳንገናኝ ከረምን። የጥምቀት ዕለት በጃን ሜዳ ወይም ዝሆን ሜዳ፣ ጃን ማለት በአማርኛችን ዝሆን ማለት ነው፣ እየተዘዋወርኩ ዘፈንና ቆንጆ ሳማረጥ ትዕግስት ግጥም አለችኝ። ለጊዜው ረስቻት ድንገር አለኝ። በኋላ ግን ሳቅ ብትል በጥርሷ ፍንጭ ታወቅኳት። ጉስቁልቁል ብላለች። ልብሷም አልባሌው ሱቲ ነው። ጫማዋም እንደነገሩ ነው። ጠጉሯን በሻሽ ሸፍነዋለች። መልኳ ገርጥቷል፣ ፊቷም ነብዟል። ከቁርጭምጭሚቷ እስከ ቋንጃዋ በላይ አመድ መስሏል። ክርንና ክንዷ ውርጭ ያደረበት ይመስላል። በጠቅላላው የአዲስ አበባዋ ትዕግስት እንዳሰበ ተፈሪዋ ልትሆን መንሻፈፍ ቀርቷታል። ምን ሆነሽ ነው አልኳት። ደህና ነኝ አለችኝ። ሥራ ሊያዝሽም? ይዣለሁ። ከየት? እንዲህ ወደ ታች ነው። ከየትኛው መስሪያ ቤት? ከትራፊክ ክፍል ገቢና ወጪውን ያጅና ተመላላሹን ሁሉ መዝጋቢ ሆኛለሁ። ይሄ ምን አይነት አዲስ ሥራ ነው? ሥራው ኗሪ ነው። ብቻ የኔ ታሪክ በቀላሉ አያልቅም። እንዳጫውት ብትፈልግ ከዚህ ከግርግሩ መሃል እንውጣ አለችኝ። እኔም መቼም በሴት ልጆች አልጨክንምና ባገኝ እጠልፋለሁ ባጣም መለሳለሁ ብዬ የሄድኩበትን ጉዳይ ትቼ ከትዕግስት ጋር ወደ አንዱ ድንኳን ገብተን ምሳዋን ገዝቼላት በላን። ቢራም ጠጣንና ወጣን።
ከዚያም በኋላ ከወደታች ካለው አጥር አጠገብ ሄድን። ከዛፎቹ ጥላ ስር አረፍን። እኔ ክንዴን ተመርኩዤ ጋደም አልኩ። ትዕግስት ቀሚሷን ጎዝጉዛ ካጠገቤ ቁጭ አለች። ለጊዜው የገዛሁላትን ከረሜላና መስቲካ እየበላን ወሬ ጀመረችልኝ። ያን ጊዜ አንተን ካገኘው ወዲህ አንድ ጋሻ ኃይሉ የምንለው ሰውዬ ሥራ ወዳለበት መስሪያ ቤት ወሰደኝ። ከዚያም ከሹሙ ጋር ተገናኘሁና በአቀባበላቸው ደስ አሰኙኝ። የሥራ ችሎታዬን ሳይጠይቁኝ የወር ደመወዜ መነሻ 175 ብር እንደሚሆን ነገሩኝ። ደስ አለኝ። ነገ ተመለሽ ብለውኝ ሄድኩ። በነጋታው ያለምንም ሀተታ ተቀጠርኩ። በተቀጠርኩ በ8ኛው ቀን አለቃዬ ማንተስ ከሚባል ሆቴል ቤት እሁድ እጠብቅሻለሁና እንድትመጪ አሉኝ። ምን አረጋለሁ ብላቸው አዝዤሻለሁ አሉኝ። ነገሩን ለጋሽ ደበበ ባማክረው በእረፍት ቀንሽ ሊያዝሽ አይችልምና አትሂጂ አለኝ። ሰኞ ዕለት አለቃዬ ተቆጡኝ። ከደሞዜም 15 ብር እንዲቆረጥ ማዘዣ ጻፉ። በሳምንቱ ቅዳሜ ጧት ደግሞ ነገ ካልኩሽ ቦታ ድረስ ባትመጪ ወዮልሽ ብለውኝ ሄዱ። አሁንም ለጋሽ ደበበ ነገርኩት። የተቆረጠብኝን ገንዘብ በአጠፌታ 30 ብር አድርጎ ሰጠኝ። እንዳልሄድም አስጠነቀቀኝ። ሰኞ ዕለት አለቃዬ በጣም ቢቆጡኝ እናቴ ታማብኝ ነው የቀረሁት ብያቸው ሳይቆጡኝ ቀሩ። ማክሰኞ ዕለታ ሥራ ስላለ በሰዓት ወደ ቤትሽ እንዳትሄጂ አሉኝና እዚያው ዋልን። በ8 ሰዓት ላይ እንሂድ ብለው ስንወጣ ላደርስሽ አሉኝና በቦልስ መኪናቸው ይዘውኝ ከነገሩኝ ሆቴል ቤት ወሰዱኝ። ለጊዜው ባቅማማም አለቃዬ ስለሆኑ አላንገራገርኩም። በዚያም ሆቴል ቤት እስከ 10 ሰዓት ድረስ ዘገየንና ስንመለስ ሆቴሉ ቤት በነበረን ጊዜ መሐረቤን ከቦርሳዬ አውጥቼ ፍራሹ ስር ረስቼው ስለነበር እንደገና ለመሐረቡ ስንል ተመለሰንና እስከ ምሽቱ 1 ሰዓት ድረስ አመሸን። እቤቴ ስገባ ጋሽ ደበበን አገኘሁት። እናቴም ተጨንቃ ደረስኩባት። የት ውለሽ አመሸሽ ቢሉኝ የይልፍ አሸዋ ማኅበር ዛሬ ስለነበር ምሳም እዚያው በላን፣ ማታ ደግሞ እንዳትቀሩ ብላን ነበርና ከጓደኞቼ ጋር ሄጄ አለቅ ብላ አስመሸችን አልኳቸው። ጋሽ ደበበ ሳይቆጣኝ ሄደ። ሌሊት ከእናቴ ጋር ተኝተን ጉዳዩን ባጫውታት አዘነች። ደበበ እንዳይሰማና እንዳያይም አስጠነቀቀችኝ። ሆኖም እኔ ልጇ ለዚህ በመብቃቴም ደስ አላት። ገና ስተዋነኛውም ትደርሽበታለሽ አለችኝ። አለቃዬ ወደዱኝ፣ እኔም ወደድኳቸው። አንዳንዴም በቢሮ ውስጥ መሳሳም ጀመርን። አንድ ቀለታ እንኳን ያ ገብረ ወልድ ደብዳቤ ሊያስፈርማቸው ዘው ቢል እላያቸው ላይ ተቀምጬ አየን። ለካንስ በሩን ረስተን አልቆለፍነውም ኖሯል። አንድ ቀለታ ማታ እስተ ምልክቱ የእስጢፋኖስ ለታ ከለመድንበት ሆቴል ስንገባ ብርድ ልብስ የተከናነበው ዘበኛ ለጥ ብሎ እጅ ነሳን። እሳቸውም 1 ብር አውጥተው ሰጡት። እኔ ግን ሰው እንዳያየኝ ሮጬ ገባሁ። ከምሽቱ 3 ሰዓት ላይ ስንወጣ ያው ዘበኛ እንደገና እጅ ነስቶ ጥቂት ሸኘንና መኪናችን አጠገብ ልንደርስ ስንል ተመለሰ። መኪናው ውስጥ ልንገባ ስንል ዘበኛው እየሮጠ ተመልሶ መጣና እሜትዬ አንዴ ፈልጎታለሁ አለኝ። ለምን ቢሉት የረሱት ዕቃ አለና ገብቶ ይውሰዱ ቢለኝ ደንግጬ ስሮጥ ገባሁ። በአልጋው ስራ ጎንብሼ ስፈልግ ዘበኛው መጣና አጡት እንዴ አለኝ። አዋልኩና ዞር ብዬ ባየው ብርድ ልብሱን ተገለጠ። አለመጠን ደንግጬ ወደቅኩ። በኋላ ነፍሴን አውቄ አንሰራርቼ ስነሳ ካጠገቤ አጣሁት። አለቃዬ ከቤት ያደረሱኝ። እቤቴም እንደገባሁ እናቴ ይሄን ብርድ ልብስ ደበበ ስጫት ብሎኛል ብላ ሰጠችኝ። ባየው ጋሽ ደበበ ዘበኛ መስሎ ካስተናገደኝ በኋላ አጡት እንዴ ብሎኝ ሲገለጥ ያወቅኩት ጊዜ ለብሶት የነበረው ዥንጉርጉር ብርድ ልብስ መሆኑን አወቅኩና አለቀስኩ። እናቴም አጽናናችኝ። እግዚአብሔር ሲከስትብኝ ያለታ ብቻ ቀበጥ አርጎን ማታ ሄድን እንጂ ለወትሯችን በሥራ ሰዓት ነበር የምንሄደው። በነጋታው ጉዳዩን ለአለቃዬ ዘርዝሬ ነገርኳቸው። ደበበ ቢቀር ምንም አይነት ችግር እንደማይደርስብኝ ነገሩኝ። ሊረዱኝም ቃል ገቡልኝ። ሚስታቸው ሊያደርጉኝም ተስፋ ሰጡኝ። ጋሽ ደበበን ናቅኩት፣ ስተመፈጠሩም ረሳሁት። አለቃዬን አግብቼ የአለቃዬን ሥልጣን የጨበጥኩ መሰለኝ። ጋሽ ደበበ ለዚህ አበቃውሽ፣ የነጠቀኝ ያዛልቅሽ፣ ከኔ የበለጠብሽ ያኑርሽ፣ ለብዙ ጊዜ ሳልንቅሽ በጥቂት ቀን ናቅሽኝ፣ ልቤን ሰጥቼሽ አፍ በልጦብሽ ተውሽኝ፣ ደህና ሰንብቺ የሚሉ አነጋገሮች ያሉበት ደብዳቤ ጻፈልኝ። ከበርም አላረኩት። እስተና አካቴው ነዶኝ ላለቃዬ ብነግራቸው ተናደው ዛቱበት።
ከአለቃዬ ጋር ነፈስኩ። ደበበ እግረኛ ነበር፣ አለቃዬ ግን መኪነኛ ናቸው። በእውነቱ አብሮ እንትን ማለት ያናንቃል እንደሚባለው አከብራቸው የነበሩትን አለቃዬን ናኳቸው። ከጋሽ ደበበ ጋር ከተለያየን ከ2 ወር በኋላ በማይረባ ነገር ከአለቃዬ ጋር ተቀያየምን። ከአንገቴ በላይ ላኮርፍ ብቃጣ አምርረው አኮረፉኝ። እንደናኳቸውም ናቁኝ፣ ፊት ነሱኝ። በተኳረፍን በ8ኛው ቀን ከሥራ የተሰናበትኩበት ማዘዣ ሳላስበው ደረሰኝ። ለጊዜው ሳልደነግጥ ተናድጄ እየተሳደብኩ ሥራዬን ለቀቅኩ። በእኔም ቦታ ፈትለ ወርቅ የተባለች ልጅ ተቀጠረች። እሷም እንደኔው ሆና ወጣች። ከእሷ በኋላ የተቀጠረችው አበበች አንድ ቀን ተገናኝተን ስታወራልኝ እንደኔው ሆኑ መሰለ። እኔም ሥራ በፈልግና ባፈላልግም አጣሁ። የነበረኝ ቅርስ አለቀ። ከእናቴ ጋር የምንሆነው ስለጠፋን ከቁጭራ አንድ ቤት በ20 ብር ተከራይቼ ቀይ መብራት በማብራት የእግረኛ ትራፊክ ሆኛለሁ። በዚያ በቁጭራ ጋሽ ደበበ በመኪና ሲያልፍ ሁሌ ያየኛል፣ አያነጋግረኝም። ስስቅለትም ዝም ብሎኝ ያልፋል። ታሪክ ይሄ ነው። ይህ አሁን የጀመርኩት ሥራ የማያዋጣኝና የማልዘልቀውም ነውና እባክህ ከአንተም ቤት ቢሆን ቅጠረኝ አለችኝ። እኔም እንዲች አይነቷ ሴት ከቤቴ ብትገባ አመሏን ለዘሬ ታጋባለች ብዬ ጠላኋት። የሚያምረውን መልኩ አስቀየመኝና ወየው አይኗ ጥርሷ ተረከዘ መልካም ይሉሽ የነበረ መልክ እንዲህ ይጠፋል አመል ካላማረ እንዲህ ውብ ልጅ ሆኖ በመልክ ከማማር ግማሹ ቁም ነገር ቢሆን ምን ነበር ብዬ እናቴ ነግሩኝ የነበሩትን ግጥሞች ገጣጥሜላት እንዳልቀጥረሽ አዲስ ባለሙያ ገረድ አሁን በቅርብ ቀጠርኩ። ቀላቢዬም እናቴ ናቸው። ከጎረቤቴ የሆቴል ተቀላቢዎች ወንደላጤዎች ስላሉ ምናልባት ቢፈልጉ ጠይቅልሻለሁ ባልኳት። እንግዲያስ እየመጣሁ እንድጠይቅህ ቤትህን አሳየኝ። እኔ እግረኛ፣ አንቺ የእግር ትራፊክ ዘበኛ፣ እንዴት ልንዛመድ እንችላለን? ብቻ በመላው ቤትሽን አውቄዋለሁና ሳገኝልሽ ብቅ ብዬ ነግርሻለሁ ባልኳት። ትዕግሥት ሳታስበው እንባዋ ዱብ ዱብ አለ። ይሄ ሁሉ የጋሽ ደበበ ጡር ነው አለችኝ። ይህን በፊት ብታስቢው ጥሩ ነበር። ለመሆኑ አለቃሽ ማን ይባሉ ኖሯል? ብላት ከሜዳው ሳር አንዷን ረዘም ያለችዋን ነጨት አድርጋ በጥርሷ እየከረታተፈች አቶ ታደሰ ወልደ ማርያም ይባላሉ አለችኝ። የአባቴ ትመት አባይነሽ አቶ ገብረ ጊዮርጊስን አግብተው ጉለሌ ይኖሩ ስለነበረ እሳቸውን ለመጠየቅ ወደ ጉለሌ ስመላለስ ተዋበችን አውቃታለሁ። የአክስቴ እመት አባይነሽ ልጅ በለጠ የተዋበች ጓደኛ ስለነበረ ስለ ተዋበች ሁልጊዜ ያጫውተኝ ነበር። አክስቴ እንኳን ተዋበችን እንጭልህ ብለውኝ የበለጠ የከንፈር ወዳጅ ስለነበረች ነገሩን ሳልገልጽ በደፈናው እምቢ ብያቸዋለሁ። ተዋበች የተወለደችው አዲስ አበባ ከተማ 4 ኪሎ ነው። ለጥቂት ጊዜ ቀበና ኖራለች። በቀዳማዊ ኃይለ ሥላሴ አንደኛ ደረጃ ትምህርት ቤት እስከ 10ኛ ክፍል ተምሬያለሁ ትላለች። የተዋበች ወላጆች ብዙ ልጆች ወልደዋል። ከወለዷቸውም ልጆች መሃል ተዋበች ብቻ ሻል ያለች ቆንጆ ነች። ተዋበች በዘሯ የጠራች የጨዋ ልጅ ነች። የተዋበች ወላጆች ተዋበችን ስለሚያከብሯት ዘልዘል አድርገዋታል። የምትሰራውን መጥፎ ነገር ሁሉ ጥሩ ይመስላቸዋል። ተዋበችን አታውቋትም መሰለኝ። ተዋበች አጭር ናት፣ ቀልቃላ፣ አንዳንዴ እንኳን የወንድ ሱሪ ትታጠቃለች። የተዋበች ፊት እንደ ኳስ የተድበለበለች ትንሽ ናት። ተዋበች ጠይም ናት፣ አፍንጫዋ አጭር። ተዋበችን ስታዩት ደስ ትላቸውና ብልግናዋ ያስጠላቸዋል። ዘሮቿን በብልግናዋ የሚደሰቱ ስለሆኑ እሷም ጥፋቷ አይታወቃትም። ተዋበች መሳቅ፣ መሽኮርመምና መገርመም ታበዛለች። ይህም ቢሆን ተዋበች ከትምህርት ቤት ከንፈር ወዳጆቿ ጋር መሳሳምን ትወዳለች እንጂ እስከ 14 ዓመቷ ጥንቁቅ ነበረች። አሳሳም እንኳን ስለማታውቅበት ወንዶቹ ልጆች የከንፈር ወዳጅ ነገር አንስተው ሲያወሩ በተዋበች አሳሳም ይስቁባት ነበር። ከትምህርት ቤቱ ልጆች መሃል የተዋበች የከንፈር ወዳጅ ያልሆኑ ጥቂቶች ናቸው። ታዲያ ከሁሉም ልጆች አብልጦ የሚወዳትና አሳሳሟም ልቡን የሚያጠፋው ገብረ ሥላሴ ብቻ ነበር። አገባሻለሁ ብሎ እንኳን
ተስፋ ሰጥቷት ነበር። ታደሰ ለሽርሽር ወደ ጉለሌ ሲሄድ ተዋበች ሜዳ ላይ ስትዘላያት ደስ አለችው፣ ደነገጠባት። ሁኔታዋንም ጠይቆ ተረዳ። ታደሰ ከተዋበች አባት ከአቶ የተመኙ ጋር ተዋወቀና ተወዳጃቸው። ለተዋበች ቤት እየሄደ ኮርኒስ በሌለው ቆርቆሮ ጣሪያ ስር ከአቶ የተመኙ አልጋ አጠገብ ካለችው ሳጥን ላይ ቁጭ ብሎ ይውል ጀመር። የታደሰ ቮልስዋገን ከደጅ መቆሟም የተዋበችን ወላጆች አስኮራቸው። አንድ ቀን የተዋበች ወላጆች ችግር ገጥሟቸው ወደ ጎንደር ሄዱ። ቤታቸውንና ልጆቻቸውን ለታደሰ አደራ አሉት። ለልጆቹ ምግብ አብሳይም ወለተ ሂሮስን ገረድ ቀጥረው ሄዱ። ታደሰ ደስ ብሎት አደራውን ተቀበለ። 2 ቀናት ያህል የአቶ የተመኙን ማቴዎች ታደሰ ሲያንሸራሽሩ አለ። በሦስተኛው ቀን ታደሰ ተዋበችን ይዟት ወጣ። ብስኩት ገዛላት። ተዋበችም ደስ አላት። እወድሻለሁ እኮ አላት ታደሰ ተዋበችን። ተዋበችም ቀለስለስ ብላ የኔን ያህል አትወደኝም አለችው። ታደሰ በቀጥታ ወደ ቤት ወሰዳት፣ ጋበዛትም። ጥቂት ሲሳሳሙ አመሹ። ያልሰለጠነው የተዋበች አሳሳም ታደሰን ልቡን አጠፋው። ከመኝታ ቤት ይዟት ገባ። ተኙ። ከጥቂት ጊዜ በኋላ ተዋበች አንድ ጊዜ ብቻ ዋይ ብላ ዝም አለች። በነጋታው እንደነበረች አልብሶ እንደነበረች ሳትሆን ወደ ቤቷ ወሰዳት። ወለተ ሂሮስ ጉዳዩ ቢገባትም ዝም አለች። የአፍ መለጎሚያም አገኘች። ገረዲቱ ወለተ ሂሮስ ለእመቤቷ ለተዋበች እመቤት ሆነች። የተዋበች ወላጆች መጡ። ሳይሰሙ ቆዩ። ተዋበች አረገዘች። ወላጆቿ አሰቡ እንጂ አልደነገጡም። ጋሽ ታደሰ እንዲህ አደረገኝ ብላ ነገረቻቸው። ተዋበች ሳይነዳቸው ታደሰን ከሰሱት። በሽማግሌ እርቅ ጠየቀ። ለጊዜው 50 ብር ሰጣቸው። የተዋበች ወላጆች ተደስተው ተመለሱ። የተዋበች ሆድ እየገፋ ሄደ። ተዋበች 9 ወር ሞላት። ከልዕልት ፀሐይ ሆስፒታል ገብታ ወንድ ልጅ ወለደች። ታደሰ 2 ቀን ያህል ተመላልሶ ጠየቃትና የ5 ቀን የሆስፒታል ሂሳብ ከፍሎላት ከእንግዲህ ወዲህ እንደፈለግሹኝ አላት። ተዋበች የምትከፍለው ስለሌላት በ6ኛው ቀን ከሆስፒታሉ ቤቶቿ ሳይሰሙ ወጣች። ከታደሰ የወለደችውን ልጇን ታደሰ ሊያሳድገው ያልፈለገውን ይዛ ከሰፈሯ መግባት ስለፈራችና ስለጠላች ከዱር ትታው ስትሄድ የልጇ አይታ እያባባት ስትመለስና በላዩ ላይ ሆና ስቅስቅ ብላ ስታለቅስ የመንደሯ የጉለሌ ሰዎች አዩአት። ከነ ልጇ ይዘው ወደ ቤቷ ወሰዷት። ተዋበችን ታደሰ መቅኖ እንዳሳጣት ልጇን በተወለደ በ3ኛው ወሩ ሞተ። ስለ ጉዳዩ ላልሰማው መታፈሪያ ልጃገረድ ናት ተብላ ቀለበት አድርጋ በሰርግ ተዳረች። ያደቆነ ሰይጣን ሳያቀስስ አይፋታም እንደሚባለው ተዋበች ከመታፈሪያ ጋር በ5 ወር የጋብቻ ዕድሜያቸው 14 ጊዜ ተጣልተው በ15ኛው ጥቅምት 9 ቀን ተፋቱ። ዛሬም ተዋበች በልጃገረድ ስም ቤት ተከራይታ ተቀምጣለች። ኃይለ ማርያም በአገር ግዛት ሚኒስቴር ውስጥ ይሰራል። በየወሩ 350 ብር ያገኛል። አጠር ያለ ቀይ ዳማ ነው። የኃይለ ማርያም አፍንጫ አጠር ያለ ቢሆንም የደስደስ ያለው ደማም ነው። በጄኔራል ዊንጌት ትምህርት ቤት የ2ኛ ደረጃ ትምህርቱን አከናውኖ የተመረቀ ነው። በአገር ግዛት ሚኒስቴር ለ8 ዓመታት ያህል አገልግሏል። የኃይለ ማርያም ባህሪ እየነጠረ በመሆኑ ከተላላኪ ጀምሮ እስከ ዋናው ሚኒስትር ድረስ ይወዱታል። ቤቱ ጉለሌ ነው። ቦታው የጭሰኝነት ሆኖ መልካም ቤት ሰርቷል። የኃይለ ማርያም ቤት አጠር ባለ የግንብ አጥር የተከበበ ነው። በግንቡ ላይ ፍርግርግ የብረት አጥሮች አሉ። በግቢው እጅግ ብዙና በአተካከላቸው የሚያማምሩ አበቦች አሉ። በመስኮቹና በአበቦቹ መሃል አንዲት የአየር መቀበያ ግድግዳ የሌላት ሳር ቤት አለች። በዚያችም ቤት ኃይለ ማርያም ከሚስቱ ከአስቴር ጋር ሲጫወቱና ሲወያዩ ያመሻሉ። አስቴር የደስደስ ያላት ፉንጋ ናት። ቁመቷ ረዘም ያለ በመሆኑ ሽንጣምና ዳሊያማ ናት። ያያት ወንድ ሁሉ የማይወዳት ነበረች። ኃይለ ማርያም ግን ትዳር ፈላጊ በመሆኑ ትሆነኛለች ብሎ አግብቷት 2 ወንዶችና አንዲት ሴት ልጅ ወልዳለታለች። አስቴርና ኃይለ ማርያም እጅግ በጣም ይዋደዳሉ። ማታ ተኝተው መብራት አያጠፉም።
አስቴር ስታየው አይኗን ደክሟት ያሸልባታል። ኃይለማርያምም በስልምልም አይኑ እንዳያት ሳያውቁ ያንቀላፋል። ጎህ ሲቀድ ነቅተው የማታ ቁራጭ ወሬያቸውን ይቀጥላሉ። አብዛኛውን ጊዜ የነገህ ወሬያቸው ኃይልዬ በህልሜ ካንተ ጋር እንዲህ ስናደርግ አየሁ ስትለው፣ እሱም ደግሞ እኔም አስቴርዬ በህልሜም ካንቺው ጋር አደርኩ የመሳሰሉ ነበር። በነገህ ከህልም ወሬያቸው በኋላ አስቴር ዘይ ብላ የያዘችው ከአንገቷ ቀና ብላ ቁልቁል እያየችው ኃይልዬ እኔ እኮ በህልሜ ስትስመኝ አይቻለሁ አሁንም በላ የሚሉትን አነጋገሮች ነበር። ኃይለማርያም የአስቴር የነገህ ትንፋሿ መዓዛ ያስቀይመውም፣ የጧት ፊቷ አይቀፈውም፣ ይወዳታል። አስቴርም ብትሆን የሲጃራ ጠጪው ባሏ የጧት ትንፋሽ አይከረፋትም። በከንፈሩ ላይ ሰፍሮ የምታያቸው የሞቱ ቆዳዎች አያስቀይሟትም። ታፍኖ ያደረው የብብቱ መዓዛ አይቀረናትም። በስተቀኝ ፊቱ ካፉ ጀምሮ የተሰመረው ነጭ መስመር አስቴርን አያቅለሸልሻትም። ትወደዋለች። አስቴር የምትሠራው ውጭ ጉዳይ ሚኒስቴር ነው። ማለዳ ተነስተው ፊታቸውን ታጥበው ልብሳቸውን ለብሰው ቁርሳቸውን በልተው ባለቻቸው ታኑስ መኪና ሦስቱ ልጆቻቸውን ከኋላ አድርገው ኃይለማርያም እየነዳ አስቴር ከጎኑ ተቀምጣ መጀመሪያ ናዝሬት ተማሪ ቤት ይሄዱና ሦስቱንም ልጆቻቸውን ስመው ከተማሪ ቤቱ ትተዋቸው ወደ ውጭ ጉዳይ ሚኒስቴር ይሄዳሉ። ከዚያም ከግቢው ውስጥ አስቴር ከመኪናው ልትወርድ ስትል ማንም ቢያያቸው ሳያፍሩ ከንፈሮቻቸውን አጋጭተው ይለያያሉ። የአስቴር ጓደኞችም ይቀኑባታል። አስቴር ደስ እያላት ትኮራለች። 4 ዓመታት ሙሉ የመመላለሳቸው ተግባር ይሄ ነው። አሰላ ከተማ ያሉት የኃይለማርያም እናት ታመው ኃይለማርያም ተጠርቶ ሄደ። አስቴር እንኳን እሄዳለሁ ብላ አስቸግራ ለልጆቹና ለቤቱ ስትል ቀረች። ኃይለማርያም መኪናውን ይዞ በመሄዱ ወርቁ የተባለው አሽከር የልጆቹን ቦርሳ ይይዝላቸው ጀመረ። አስቴርም ከጉለሌ ፒያሳ ድረስ በ7 ቁጥር ከዚያም ውጭ ጉዳይ ሚኒስቴር ድረስ በ9 ቁጥር አውቶቡሶች ትመላለስ ጀመር። አንድ ቀን ዕለታ በ7 ሰዓት አስቴር ከ6 ኪሎ በታች ውጭ ጉዳይ ሚኒስቴር ፊት ለፊት ቆማ አውቶቡስ ትጠብቃለች። ታደሰ በተዋበች ምክንያት ከፍተኛ ፍርድ ቤት ውሎ ለተዋበች አባት ለአቶ የተመኙ 20 ብር ሰጥቶ ተገላግሎ ሲመለስ አስቴርን ቆማ አያት። መኪናውን ከአጠገቧ አቁሞ ጤና ይስጥልኝ ቢላት ሰድባ አዋረደችው። አስቴር ለባሏ ታማኝ ናት። እንደ ጓደኞቹ አይደለችም። ጨዋ ናት። ባሏን አኩሪና አስከባሪ ናት። ትዳሯን ወዳድ ናት። ከኃይለ ማርያም ሌላ ወንድ ያለ አይመስላትም። ኃይለ ማርያም እድለኛ ነው። ያን ዕለት ታደሰ አፍሮ ሄደ። ልክ ለ9 ሰዓት ሩብ ጉዳይ ሲሆን ከውጭ ጉዳይ ሚኒስቴር በር ላይ በእግሩ ቆሞ ሲጠባበቅ ሳለ አስቴር ከአውቶቡስ ስትወርድ አያት። ስትገባም ተከትሏት ከቢሮዋ ገብቶ ባለ ጉዳይ መስሎ በሐሰተኛ ጉዳይ አስቴርን ሲያለፋት አለ። አስቴር እርግጠኛ ባለ ጉዳይ መስሏት ከአንዱ ቢሮ ወደ አንዱ ቢሮ እየተዘዋወረች የታደሰን ጉዳይ ስትጠይቅለት ዋለች። 10 ሰዓት ሲሆን ታደሰ ስለደከሙልኝ ብድር መላሽ አርገኝ ብሎ ሄደ። በ11 ሰዓት መጥቶ ተላመዳት። ስለተባበረችው ስጦታ ሰጣት። አስቴር ማመስግና ተቀበለች። ታደሰም ዝም ብሎ ሄደ። በነጋታው ዓርብ ዕለት በ7 ሰዓት ላይ አስቴር አውቶቡስ ስትጠብቅ አገኛት። ሰላምታ ሰጥቶ ከቤቷ ደረሳት። መለማመድ በረከተ። ቅዳሜ ዕለት ደግሞ አሁንም 7 ሰዓት ላይ ወደ ቤቷ ልትሄድ አውቶቡስ ስትጠብቅ ታደሰ ደረሰና ላድርሶት ቢላት አስቴር ከጓደኛዋ ከአልማዝ ጋር አብረው ገቡ። መጀመሪያ ከሰራተኛ ሰፈር አልማዝን አደረሰና አስቴርን ይዟት በቀጥታ ወደ ገፈርሳ ሄደ። አስቴር እንኳን ቤቷን ስታልፈው ለጊዜው አልሄድም ብላ ነበር። ታደሰ ግን ምን አለበት በጣም ጥሩ የሆነ አዲስ ሆቴል ቤት ተከፍቷልና ምሳ በልተን መልሶታለሁ ሲላት ተረጋጋች። አስቴር ሰው ያየኛል እያለች ብትፈራ ታደሰም ፈሪ መስሎ እረ እኔም በሆን ክብሬን ማስነቀፍ ይሆንብኛል አለና በሆቴል ቤቱ ጓሮ በር ገቡ። አንድ ሰፊ አልጋ ካለበት ክፍል ሆነው ምሳ አዘዙ። ታደሰ ሚስቱ አዘዘ፣ አስቴር ደግሞ ዶሮ ጥብስ። 2 ቢራ አዘው በሉና ጠጡ። ለመብሉ ማንሸራሸሪያ ብሎ ውስኪ እንዲመጣላቸው አዘዘ። አስቴር አልጠጣም አለች። ታደሰ ግን ለመብሉ መድኃኒት ነው ብሎ አስመጥቶ አስጠጣት። በልመናም በማስገደድም አስቴርን 2 ብርጭቆ ውስኪ አስጠጣት። 3ኛ ተቀርቶ ተቀመጠ።
አስቴር የተቀመጠችው ቁም ሳጥኗ አጠገብ ካለው ወንበር ላይ ነው። ታደሰ የተቀመጠው አልጋው ላይ ነው። መሃላቸው የበሉበትና የሚጠጡበት ጠረጴዛ አለ። ታደሰ ሆዴን ነፋኝ፣ እስቲ ልወስወስ ልበልበት ብሎ ከመቀመጫው ተነሳ። ሁለት ያህል ሄድ መለስ ካለ በኋላ በድንገት የአስቴርን አንገት እቅፍ አድርጎ ያዛት። አስቴር በጣም ታገለችው፣ ቧጠጠችው። አስቴር ጥፍሯ ረጃጅም ስለነበር እጁን ሁሉ አደማቸው። ታደሰ ግን አልተሰማውም። እንደምንም እየተላፋት አልጋው ላይ ጣላት። አስቴር ከስር ሆነች፣ ታደሰ ከላይ። አስቴር ከስር ብትሆንም ታደሰን አንገቱን፣ ፊቱን ቦጫጭረዋለች። ምን ላደርግሽ መስሎሽ ነው አላት ሲብስበት። ታዲያ ልቀቀኛ አለችው። እኔ ሌላ ምንም አልፈልግም፣ ብቻ እንዴ ሳሚኝ። ልጮህ ነውና ትለቀኝ እንደሆነ ልቀቀኝ። ማን አለልሽና ብለው ሲታገላት ልትጮህ ስትል በከንፈሯ አፈናት። ለጊዜው አስቴር አፏን ወደ ግራ ወደ ቀኝ እያለች አስቸገረች። ታደሰ ነዶት ነከስ ቢያደርጋ ተረጋች። ሳማት። አስቴርም እየቆየች ላላለችለት። ጥቂት ቆይታም እባክህ ከንፈሬ እኮ ያብጥብኛል አለችው። እንግዲያውስ የኔ ይበጥልሽ አላት። ጥቂት ቆይታም እግሬ መሬት አልደርስ ስላለ ወገቤ እኮ ተቆረጠ አለችው። ቀና ብሎላት እግሯን አልጋው ላይ ሰበሰበች። አስቴር የለበሰችው የሀገር ልብስ ስለነበር ነጠላዋን ጠቅላ ወንበሩ ላይ ልታስቀመጥ ስትወረውር ጠረጴዛው ላይ ያለውን የውስኪ ብርጭቆ ስለነካ ወድቆ ተሰበረ። ውስኪውን ፈሰሰ። አስተናጋጁ ሊገባ መዝጊያውን ገፋ ቢያደርገው ስለተቆለፈበት ተመለሰ። 10 ሰዓት ተኩል ሲሆን አስቴር ከቤቷ ደረሰች። ለ3 ቀናት ያህል አስቴር ከታደሰ ጋር በየእረፍት ጊዜዋ ከነፈች። ማክሰኞ በ9 ሰዓት ተኩል ገደማ ኃይለ ማርያም ከአሰላ ቤቱ ገባ። ወዲያውኑ ስልክ ደውሎ መምጣቱን ለአስቴር ነገራት። አላስችል ብሎትም ሊያያት ወደ ውጭ ጉዳይ ሚኒስቴር ሄደ። ከቢሮዋም ገብቶ አስቴርን ተገናኛት። አስቴር ተለውጣለች። ባለመጠን አጊጣለች፣ አኩርፋለች። የአስቴር ፈገግታ ከ110 ነው የቀረው። በሆዷ ነዷታል። ኃይለ ማርያም ሞኝ ነው፣ አልገባውም። ምን ሆንሽብኝ አላት። ምን ሆንኩ አለችው። እኔ የቆየሁት እምዬን ስላልተሻላቸው ነው። ተቆጣሽኝ እንዴ? ሳይድኑ ምን አስቸኩሎ አመጣህ? ለመሆኑ የእናቱ ለታ ይሄው ነው? አይ ወንዶች፣ አፈሪ ብላኝ አፈሪ ብላኝ። ዋሴት ልጅ ብትሆን አሁንማ ድነዋል። ትላንት እንኳን ታባ ቤት ውሰደኝ ብለውኝ ወስጃቸው ሲጫወቱ አሉ። ዛሬም ድኛለሁና ሂድ ቢሉኝ ነው የመጣሁት። እንዳልከርምም ደግሞ ልጆቼና አንቺም ናፈቃችሁኝ። በል ደህና ነው፣ አሁን ስራ የለ ስራ፣ ማታ እንጫወታለን ብላው ኃይለ ማርያም አካላቱን ሊታጠብ ወደ ቤቱ ሄደ። አስቴር ስልክ ደውላ የባሏን መምጣት ለታደሰ ነገረችው። ምንም ችግር እንደማይገጥማቸውም አስረዳቸው። ረቡዕና ሐሙስን ተመላልሳ እንደሰራች ታምም ያለውና ፈቃድ ይሰጠኝ ብላ የ15 ቀን ፈቃድ ተቀበለች። ኃይለ ማርያም አያውቅም። ጠዋት በ3 ሰዓት ውጭ ጉዳይ ሚኒስቴር ድረስ ባሏ ኃይለ ማርያም ያደርሳታል። በቢሮዋም በየጓደኞቿም ዘንድ ተገባባና ቀዳማዊ ኃይለ ሥላሴ ሆስፒታል ልታከም መጥቼ እግረ መንገዴን ልጠይቃችሁ ነው የመጣሁት ብላ ትወጣለች። ማርያም ቤተ ክርስቲያን አጠገብ ከታደሰ ጋር ተያይዘው ወዳሻቸው ይሄዳሉ። 7 ሰዓት ሲደርስ ማርያም አጠገብ ካለው መጠምዘዣ ላይ ባሏን ጠብቃ አብረው ይሄዳሉ። ኃይለ ማርያም የመጀመሪያው ዕለት ምን ነው ያለው ጥሮሽ ከዚህ ትጠብቂኛለሽሳ አላት። በውሰት ወደ ፓስፖርት ክፍል ተዘዋውሬ ስለምሰራ ከሳህሊቱ ጋር በእግረዚህ ድረስ እየተጫወትኩ መጥቼ ነው። እስከ 15 ቀንም ድረስ እዚሁ ስለምሰራ እዚሁ ጠብቀኝ አለችው። በ9 ሰዓት ውጭ ጉዳይ ሚኒስቴር ጓሮ ካለው ፓስፖርት ክፍል ያደርሳትና እሱ ወደ ስራው ሲሄድ ታደሰ ተቀብሏት ወደ አሻቸው ይሄዳሉ። በእውነቱ ታደሰ አስቴርን ወደዳት። ከሷም ሌላ የሚወዳት ፈጽሞ እንደማያገኝ ያወቀ። ስለዚህ እንዲጋቡ ጠየቃት። አስቴርም ጋብቻውን በደስታ ፈቀደችለት። ኃይለ ማርያምንም ፍታኝ አለችው። ልጆቻችንስ እንደፈለግክ አርጋቸው። ለሽማግሌዎቹም የሰጠችው መልስ እናቱ ሳይታመሙ ታመም ያለሁና ናልኝ እያሉ ያቃጥሩታል። ደግሞም አንድ ልጅ አጭተውለታልና በላይ ሳያገባ ይፍታኝ ብቻ የሚል ሆነ።
ብትለመንም ብትባበልም ኃይለ ማርያምም አላረኩትም ብሎ ቢምል ቢገዘትም አሻፈረኝ አለች። ኃይለ ማርያም ነገር ያሳመረ መስሎት ከተጋባን ጀምሮ በ6 ዓመታችን ውስጥ አንድ ጊዜ ብቻ ከ2 ዓመት በፊት ቀብጬ ከአንዲት ሴት ዘንድ ደርሻለሁ እንጂ እንኳን ሌላ ሚስት በላዩ አላጭና አሁን ካልኳት በስተቀር ሄጄ እንደሆነ ይሄው ሰማይና መሬት ይደፋብኝ የውስጥ አካላቴን ይገልብጠው ብሎ ማለ። አስቴር አለቀሰች። እኔን ከቤት እየጎለተ እሱ ከማንም ሸርሙጣ ዘንድ መዋሉን እየመሰከረ ደግሞ ታረቂ ትሉኛላችሁ? ብቻ እግዚአብሔር ይፍረደው አለች። አባቷ ባላምባራስ አበበም ምን ነው ይሄ ጨምላቃ የኔ ልጅ መጫወቻ ነች አሉት በንዴት። ኃይለ ማርያም ደነገጠ። ሀብታቸውን ተካፍለው ተለያዩ። የጉለለው ቤት ግን ለኃይለ ማርያም ደረሰው። ኃይለ ማርያም ሌሊቱንና መሰንበቻውን ሲጨነቅና እንቅልፍ አጥቶ ከረመ። በተለይም ልጆቹ እማምዬ ምነው ጠፋች እያሉ ስላስቸገሩት ኃይለ ማርያም ሚስቱን እስኪረሳትና ልጆቿም እስኪረሷት ድረስ ትልቅ ፈተና ሲፈተን ከረመ። አስቴር የተፋታችለት ብቻ ከአባቷ ቤት አደረች። ከዚያ በኋላ አይኗንም አላዩት። ከታደሰ ቤት ገባች። ከስራዋም ውጪ ብሎ አስወጣት። ልጆቿን ለአባታቸው አስታቅፋ እሷ የታደሰ ዘበናይ ሆነች። ልጆቿ አይናፍቋትም። ኃይለ ማርያም አይታወሳትም። በዚያ በግቢያቸው አበቦች መሃል መስኮቹ ላይ በደረታቸው ጋደም ብላ ልጆቻቸው ዙሪያውን ሲቦርቁ እነሱ ደስ የሚል ምኞት ያወጉ የነበሩበት እንኳን ትዝ አይላትም። እሁድ ዕለት ታደሰ ለምሳው መጣና ቢቀርብለት አልበላም አለ። ምን ነው ታዱዬ ምን ነካ አለችው። አንቺ ልክስክስ ባልሽን የልጆችሽን አባት የከዳሽ ለእኔ ትወኝኛለሽ? አሁን ብቻ ሰው ሳይሰማ ከቤቴ ውጪ አላት። እንዴት? እንዲሁ ነዋ። አስቴር ጦሙን በዋለው ሆዷ ድብና አለችና ከባሌ አጣልተኸኝ፣ ከስራ ያስወጥተኸኝ፣ ከልጆቼ ለይተኸኝ አሁን እንዴት በቀላሉ ውጪ? መጨረሻውን ለእኔ ለትላንቱ ብለሽ ከዳሹ። አንቺንን የማባገባሽ ብታርጅኝም አላሳዝንሽም። በእኔስ ላይ ቢሆን ነገ እንደዚሁ ልታደርጊ አይደለም? አሁን ብቻ ሳትዋረጅ ሾለክ በይ። ሀብቴሳ ይሁን በጅ ዕቃዬን ስጠኝና እሄዳለሁ። ወንዱን ልጅ አታለሽ አመጣሽውን አባትሽ ተረክቦልሻል። ሌላ ምን ትፈልጊያለሽ? እኔስ አልሞኝልሽምና ውጫውን አባትሽን ነበር 40 መግረፍ። ዘለዘል የዘለዘል ልጅ ዘረዘለዘል። አሁን ትወጫለሽ አትወጭም ብለው ከመቀመጫው ብድግ ቢለባት የሥራ ልብሷን እንደለበሰች ሹልክ አለች። ኃይለ ማርያም ታወሳት። አስቱ ሲላት ጆሮዋ ላይ ተሰማት። ኑኑዬ የምትላት ልጇ አቴ ብላ ስትጠራት ሰማቻት። አስቴር ቦርሳዋን ይዛ ከኃይለ ማርያም ጎን ሆና ግቢውን ስትገባ ልጆቿ እየተሯሯጡ መጥተው ጉያዋ ሲገቡ ታያት። ኃይለ ማርያም ኑኑዬን አቅፎ እያጫወታት ከምግብ ቤት ሲገባ በትዝታ አየችው። እባክህ ወንበሯ ላይ ያስቀምጣትና ትብላ፣ ሸሚዝህን ታቆሽሽብሃለች ስትለው ተሰማት። አስቴርዬ እባክሽን ደክሞኛል እናንተኛ ሲላት ሰማቸው። አስቴር ተኝታለችና አትንጫጩ፣ አትንጫጩ ብለው ሲቆጣ ሰማች። በታኑሷ መኪናቸው እጎኑ ተቀምጣ ሽርሽር ስትሄድ አየች። በጫካ ውስጥ በእግራቸው ሲዘዋወሩ ቀሚሷን ጋሬጣ ሲይዝባት ሲያስለቅቅላት አየችው። አስቴርዬ በግቻ ሳር ውስጥ መሄድ ባትሽን ይዋጥጠዋል፣ ነይ ከዚህ እንውጣ ሲላት ሰማቸው። አስቱዬ እማማ እኮ ሳምልኝ ብለውኛል፣ ልሳምሽ ሲላት አሞኛል ያለችውን ሰማች። አስቴር ብቻዋን እያየችና እየሰማች በቀጥታ ተጉዛ ከድሮ ቤቷ ኃይለ ማርያም ዘንድ ሄደች። አጥሯ አጠገብ ስትደርስ ልጆቿ ሲንጫጩ ሰማች። ሆዷ ተንቦጫቦጨ። በግንቡ ላይ በብረቶቹ ውስጥ አሾልካ ብታይ ኃይለ ማርያም በሰፊው መስክ መሃል ከትልቁ ጥድ ስር አበቦቹ መሃል ድሮም አስቴርና እሱ ጋደም ብለው ይጫወቱበት ከነበረው ስፍራ ሸሚዙን ለብሶ በደረቱ ተኝቷል። ጀንበሯ ለመጥለቅ የቀረበች የ11 ሰዓት ደብዛዛ ናት። ሦስቱም ልጆች 3 ትራስ ይዘው ይደበድቡታል። ኃይለ ማርያም ደግሞ
ዱዱ የሚለውን መካከለኛውን ወንድ ልጁን አስተኝቶ አንተ ደካማ፣ አንተ ፈሪ፣ እኔን ነው የምትደበድበው እያለ ይኮረኩረዋል። ኑኑዬ ከአባቷ ጀርባ ላይ ተቀምጣ በትራስ የአባቷን ራስ እየደበደበች በልኮ ወንድሜን ልቀቅ ትለዋለች። ትልቁ ልጁ ካሱ ደግሞ ወንድሜን ካልለቀቅ ዛሬ ገደል ነው ምቸምል እያለ አባቱን እግር ይስባል። ዱዱዬን አባቱ በደረቱ ታቅፎ ስለሚኮረኩረው ባለ ኃይሉ እየጮኸ ይስቃል። አስቴር ባለችበት አለቀሰች። ወዲያውኑ ስታይ ኃይለማርያም ዱዱዬን ለቆ ኑኑዬ እንዳትወድቅ በእጁ ደግፎ ቀስ ብሎ በጀርባው ገልበጥ አለና ኑኑዬን ይዞ ያስጮኻት ጀመረ። ፖሊስ ፖሊስ፣ ና ና፣ አባዬ ገደለኝ፣ ፖሊስ ትላለች ኑኑ። ካሱና ዱዱ ደግሞ ልቀቅ እኮ ልቀቃት እያሉ በትራስ እየደበደቡ አሳመሙት። ኃይለማርያም ዱላው ሲበረክትበት ጊዜ መዓዛ መዓዛ፣ ራስጢኝ ልጆቹ ገደሉኝ ብሎ ጮኸ። ወዲያውኑ አንድ አጠር ያለች መልከ መልካም ሴት ቀይ ሹራብና ቢጫ ቀሚስ የለበሰች ለእድፍ መከላከያ ጌጣማ የሆነች አጠር ያለች ሰማያዊ ሐር ሽርጥ ሸብ ያደረገች ከቤት ብቅ ብላ ልጆች አትተውም ብትላቸው ኑኑዬ ራሷን እንደያዘች ዞር ብላ ግንባሯን ኮስትራ ቆጣለችና በእኛ አባባ ምን አገባሽ አለቻት። መዓዛም መልሳ ጠላችሁኝ አትመጡ ልሄድባችሁ አለቻቸው። አትሂጂ ብለው ሦስቱም ተሯሩጠው ሄደው ዙሪያዋን አቀፏት። ወዲያውኑ ልጆቹን ይዛ ገባች። ሳያዩት የምታያቸው አስቴር ብሶባት አለቀሰች፣ ባዘነች፣ ደነገጠች። ለመግባትም ስለፈራችና በቦታዋም ሌላ ስላየች ወደ ኋላዋ መለስ አለች። መዓዛ የልጆቹ ሞግዚት ናት። ለኃይለ ማርያም ምኑም አይደለች፣ ግን ቅጥሩ ናት። ከበደ ድሃ ነው። ከተወለደ 29 ዓመቱ ነው። የሚኖረው ዱከም ከተባለችው ከተማ ነው። ዱከም ከአቃቂ በታች ያለች የባቡር ጣቢያ ናት። ከበደ በዱከም ከተማ ውስጥ የተጨበጠና የሚተማመንበት ሥራ የለውም። ገንዘብ የሚገኝባቸው ከሆኑ ማንኛዎቹንም ሥራዎች ሳይሰንፍ ይሠራቸዋል። ከሀገር ቤት ለሚመጡ ሰዎች ማመልከቻም ሆነ ሌላ ነገር እየጻፈ በገጽ 50 ሳንቲም ሂሳብ ይቀበላቸዋል። ከበደ የአማርኛ ትምህርት የተማረው ድሬ መድኃኔ ዓለም ነው። አንዳንዴ ሸንኮራ በትከሻው ብርቱካን በቁና እየያዘ በመኪናም ሆነ በባቡር ለሚተላለፉ መንገደኞች ይሸጣል። ከበደ አንዳንድ ጊዜ የሚመች ሥራ ሲያገኝ ነጋዴዎች በባቡርም ሆነ በመኪና እህል ሲያስጭኑ 100 ኪሎ እየተሸከመ በመጫን ይውላል። በዚህም ቀን ከበደን ደስ ብሎት ይውላል። ከበደን ደስ የሚያሰኘው ድካሙንና ላቡን ሳያስብ ሥራው ካለቀ በኋላ ከ1 ብር እስከ 1 ብር ከ50 የሚያገኛት ገንዘብ ናት። የእርሻ ወራት በሚሆንበት ጊዜ የቀኛዝማች አባውቃውን ኮትቻ መሬት ሲያርስ እየዋለ ለውሎው 75 ሳንቲም ያገኛል። አንዳንዴ የቀኛዝማች አባውቃው ወኪል ሲያዝንለት 1 ብር ሞልቶ ይሰጠዋል። ይሄ ሁሉ ሲሆን ከበደን አይከፋውም፣ ተመስገን ይለዋል። ከበደ ጥሩ ሚስት አለችው፣ ባለሙያ ሚስት። የከበደ ሚስት ሰንፍ የማታስገባ ናት። አይከፋትም፣ አትመረርም፣ ከበደን አታበሳጨውም። ከበደ ከሚያዝንባት እሷ ብታለቅስ ትወዳለች። የከበደ ሚስት ጥሩነሽ ትባላለች። ከተወለደችም 25 ዓመቷ ነው። ጥሩነሽ ቆንጆ ነች። ዘወትር የማይኳለው የጥሩነሽ አይን ወንዶችን በሽተኞች ያደርጋል። እግዚአብሔር የሚሰጠው ሳይቸግረው ዞማውን ጸጉር ለሷ ሰጥቷታል። ቀለም የማይለቀለቀው ከንፈሯ ሲታይ ሌሎችን የፈጠረ እግዚአብሔር የፈጠራት አትመስልም። በጠቅላላው ጥሩነሽ ስትታይ ሁለት እግዚአብሔሮች ኖረው በአፈጣጠር ተወዳድረው እሷን የፈጠረ እግዚአብሔር አንደኛ የሆነ ይመስላል። በሀብታሞች ቤት እንደ ጥሩነሽ ያለ ውብ ለሞት መድኃኒት ቢባልም አይገኝም። ጥሩነሽ ውብ ናት፣ ድሃና የድሃ ዘር ናት። የጥሩነሽ እናት ወይዘሮ መደምደሚያ አይናቸውን ተተናኩሏቸው ነበርና ከዝቋላ ዱከም መጥተው በባቡርና በመኪና የሚተላለፉትን ሰዎች ገንዘብ ሲለምኑ አንድ ቀን የባቡር መውጫ ገፍትሮ ገደላቸው። ያን ጊዜ ጥሩነሽን አዝለዋት ነበር።
በታላቅ ተአምር ዳነች። የጥሩነሽ አባት ጥሩነሽ በተወለደች በ2 ወሯ ዝቋላ ተራራ ላይ እንጨት ሊሰብሩ ወጥተው የረገጡት ድንጋይ ተፈንቅሎ ገደል ገብተው ሞተዋል። ጥሩነሽ ወላጆቿን የጨረሰችው ገፍ ይሆን አይደለም። ድሃዎችን መጨቆን የሚያውቀው እግዚአብሔር ጥሩነሽን ስቃይ ለማሳየት አውቆ ፈጀባት። ጥሩነሽ በተወለደች በ20 ዓመቷ ከበደ አገባት። ከተጋቡም 5 ዓመታቸው የመጋቢት አቦ ዕለት አለፈ። ጥሩነሽ ለከበደ 7 ልጆች ወልዳለታለች። 2 ልጆቿ ልክ የታኅሳስ ሐና ዕለት 4 ዓመታቸው ነበር። የጥሩነሽ 7ኛ ልጇ ገና የ2 ወር ጫቅላ ነው። አንድ ጊዜ ጥሩነሽ ለማና ይፍሩ የተባሉትን መንታ ልጆቿን ስትወልድ ልትሞት ደርሳ በስንት ድካም ከበደ ለፍቶ እግዝእትነ ማርያም ረድታት ወለደች። ጥሩነሽ ቆንጆ ናት ብያችኋለሁ። ባለሙያም ናት ብያችኋለሁ። ጥሩነሽ ከከበደ ጋር ስትኖር በባቡርና በመኪና ለሚተላለፉ ሰዎች ሌሊቱን ስትጋግር ያደረችውን ህብስትና ዳቦ ቆሎ ስትሸጥ ትውላለች። ጀንበሯ ልትጠልቅ ዘቅዘቅ ስትልላት ደግሞ ጋግራ ያሳደረችውን እንጀራ ጉሊት ወስዳ ትሸጣለች። ጥሩነሽ የሴት ቁንጮ ናት። ማታ ማታ ከባሏና ከልጆቿ ጋር ራታቸውን ምድጃው ዳር ተቀምጠው እሳት እያነደዱ ከበሉ በኋላ የባሏን እግር ታጥባለች። የልጆቿን እግር ሁሉ ትለቃልቅና መኝታቸውን አነጣጥፋ ታስተኛቸዋለች። አንዳንዴ እንኳን አልማዝ የምትላት ልጇ ልትረዳት ትሞክራለች፣ ግን አቅም የላትም። ባሏ ከበደ ጠላ እንዳያምረው ሁልጊዜ እየጠመቀች ከቤቷ አታጠፋምና ከበደ ራቱን ሲበላ ይጀምርና ተኝቶ እስኪያንቀላፋው ይጠጣል። ጥሩነሽ ሁሉን ነገር አከናውና ልጆቿና ከበደ ሲተኙላት አንድ ዋንጫ ጠላ ከከበደ ራስጌ ታደርግለትና ለነገ ገበያ የሚሆናትን መስራት ትጀምራለች። መጀመሪያ ህብስቷን በአንድ ምድጃና የገበር ምጣድ ላይ ጥዳ ያ እስኪበስል ድረስ በሌላ ምድጃ የእንጀራ ምጣዷን ጥዳ እንጀራው እስኪበስል በምታገኘው ፋታ ወጥ በድስት ትሰራለች። ማታ የሰራችው ወጥም እስተነገው ማታ ድረስ ይበቃታል። ድስቷን ካወጣች በኋላ ያቦካችውን ሊጥ ጋገራ እስከምትጨርስና ህብስቱም ወይንም ጥብኛው እስኪበስል ድረስ በድስቱ ምትክ ዳቦ ቆሎ መቆራረጧን ትተካለች። ወዲያውም በሰማው ምጣድ ዳቦ ቆሎዋን ቆላልታ ሲበስል አውጥታ ዘይትና በርበሬ አዋህዳ ካሸችው በኋላ ከድና ታኖረዋለች። የነገው ገበያ ተዘጋጀ። ጥሩነሽ ጠቀም ያለ ትርፍ የምታገኘው ከካቲካላ ንግድ በመሆኑ በየሳምንቱ ጥዳ ውሽሞውን ተክላ በሦስተኛው ምድጃ ሳታነድበትና አረቂዋን ደርባ ስታወጣ ታመሻለች። ቅዳሜ ጧት ዝነኛው የጥሩነሽ ካቲካላ ረፋድ ላይ ተሽጦ ያልቅላታል። ጥሩነሽ የሴት ቁንጮ ናት ብያችኋለሁ። የእኩልነት መብት ይገባታል የምትባል ሴት ናት። እሷ ግን ይህን ሁሉ አታውቅም። ፊደል የቆጠሩ ሰለጠንን የሚሉ ሴቶቻችን በውለም ዘለም የእኩልነት መብት ይሰጠን ብለው ሲከራከሩ እንደ ጥሩነሽ አይነቷ ከልክስክስ ወንድ የምትመረጠው ሴት ያለ መጨቃጨቅ ባሏን ትረዳለች፣ ታስደስታለችም። እኔም በሆነ ኮስተር ያለች አስደሳች ታማኝ ሚስት ባገኝ የባልነት መብቴን በሚስትነት መብቷ በለወጥኳት ነበር። የጥሩነሽ ልፋት በዛ። ቅዳሜ ቀን ጥሩነሽ ህብስትና ዳቦ ቆሎ ይዛ ከመኪና መንገዱ ዳር ተቀምጣለች። ታደሰ ከጎኑ ስርጉተን አስቀምጦ ወደ ደብረ ዘይት ሲያልፍ ጥሩነሽን አያት። ጥቂት አለፍ ካለ በኋላ መኪናውን አቆመ። ከበደ ሸንኮራውን አንግቦ መንደሪኑን በቀለም ሻሽ ወይም በትንሽ ቁና ይዞ ወደ መኪናው ሮጠ። እነ ጌታቸውና ያወቀ ሁሉ እንደዚሁ እየያዙ ሮጡ። ጭቋላ እንኳን ሲሮጥ የአውራ ጎዳና መስሪያ ቤት ላንድ ሮቨር ሊድጠው እግዚአብሔር አወጣው። በግራም በቀኝም የኔን ግዙ ጌቶች፣ እሜትዬ ይህን የመሰለ የትም አያገኙም፣ የኔን ግዙ፣ የኔን ግዙኝ፣ የኔ ይሻላል፣ የኔን ግዙኝ እያሉ አዋከቧቸው። ስርጉተ አንድ ቀለም ሻሽ መንደሬን ገዝታ መኪናው ውስጥ ዘረገፈች። ታደሰ ግን ዳቦ ቆሎ ነው የምፈልገው ብሎ ለፈፈ። ከበደ ቶሎ ብሎ ጥሩነሽ ቶሎ በይ አላት። ጥሩነሽ ጭኗ ላይ ያጋደመችውን የ2 ወር ልጇን አንስታ እስክትታቀፍ ድረስ እነ ጫልቱና አበበች ዳቦ ቆሏቸውን እየያዙ ሮጡ። ከመኪናው አጠገብ ደርሰውም ይኸው ጌታዬ ቢሉ ታደሰ ቀምሶ ሳያጣጥመው አይጣፍጥም አላቸው። አይዞሽ ቶሎ በይ ጥሩነሽ አላት ከበደ። ጥሩነሽም በአንድ እጇ ልጇን በአንድ እጇ ዳቦ ቆሎዋን ይዛ
የልጇን መታቀፊያ ጨርቅ እየጎተተች ደረሰች። ታደሰ የጥሩነሽን ፊት እያየ የኋላውን በር ከፍተሽ ጋዜጣው ላይ ዘርግፊ አላት። ዘረገፈች። መዝጊያውን እንኳን መክፈት አልችል ብላ ከበደ ነው ሸንኮራውን እንደታቀፈ የከፈተላት። ይህ ሁሉ ሲሆን ታደሰ ጥሩነሽን በማየት ልቡ ተሸብሮበት ነበር። በኋላም ዋጋውን ሳይጠይቅ 3 ብር ሰጥቷት ሄደ። የጥሩነሽ ዳቦ ቆሎ ቢቸረቸር ኖሮ የሚጣራው 50 ሳንቲም ብቻ ነበር። ታደሰ ቅዳሜ ዕለት ስርጉተን ይዞ ወደ ቢሾፍቱ ሲሄድ የተነጋገሩት አድረው እሁድ ማታ ወደ አዲስ አበባ እንደሚመለሱ ነው። ታደሰና ስርጉተ ቢሾፍቱ እንደደረሱ ሆቴል አረፉ። አንዳንድ ቢራ ጠጥተው ደክሞኛል፣ አንቀላፍቶኛል ተባብለው ተኙ። ሩብ ሰዓት ያህል እንደተኙ ታደሰ የነበረብኝን ቀጠሮ ረስቼው ነው የመጣሁት፣ አሁን በ9 ሰዓት አዲስ አበባ መድረስ አለብኝ ብለው ከመኝታቸው ተነስተው ወደ አዲስ አበባ መልስ ሆነ። የጥሩነሽ ዳቦ ቆሎ አንዷስ እንኳን አልተበላችም። ነገር ግን ተበትኖ ከጋዜጣው ላይ አልቋል። ዱከም ሲደርሱ ታደሰ ዝግ ብሎ እያያለፈ ጥሩነሽ የለችም። ከበደ ግን ሸንኮራውን ይዞ ቆሞ ነበርና ለጥ ብሎ እጅ ነሳው። የዳቦ ቆሎዋ ሴት የት ሄደች ብሎ ታደሰ ቢጠይቀው ልታሰናዳ ከቤት ሄዳለች ሲል ከበደ መለሰለት። ታደሰም በሆዱ ምን ነው ቅድም ባልገዛዋት ኖሮ ብሎ መንተ እፍረቱን ለከበደ ጥሩ ዳቦ ቆሎ ታሰናዳለች አለውና ስርጉተን እንደያዘ አዲስ አበባ ገባ። ታደሰ ስርጉተን ከቤቷ አድርሶ ሲመለስ አክሎግ የተባለ ጓደኛውን ከፒያሳ አገኘው። በታደሰ መኪና ሆነውም ሲንሸራሸሩ ለማ ወርቅ ቤት ሄደን እንጫወት ናፍቃታል መቼም አለው አክሎግ። ጠልቻታለሁ አለው ታደሰ። ጥቂት እንደቆዩ ጠቅላይ ፖስታ ቤት በራፍ ሲደርሱ አክሎግ እንዲህ አለው፣ በቀደም ማዕዛን አግኝቻት ምነው ጠፋችሁ ብላ ወቀሰችኝ። እስቲ አሁን እንሂድ። ያልፋጭ ወንድሟ ይርጉ እያፈጠጠ ከእሷ ቤት መሄዱን ጠልቼዋለሁ። እንደ አቅሙ ደግሞ እየተቆጣጠረ ሊጠብቃት ይከጅላል አለ ታደሰ ሲመልስ። አትክልት ተራ ሲደርሱ አዜብ እኮ በጣም ትወዳለች፣ ለምን አትጠይቃትም? እስቲ አሁን እንሂድና እንዴት ነሽን በላት አለው አክሎግ። ወይድ እባክህ ይችን ቆፈ ቆፋ አሮጊት አለው ታደሰ። አቡነ ጴጥሮስ ሐውልት አጠገብ ሲደርሱ እስኪ እዚህ ከደረሰን ፀሐይን እንጎብኛት አለ አክሎግ። እሷን ልጅ እኮ ወዳት ነበር፣ እንዴትስ ትወደኝ ነበር መሰለ። ብቻ ያንን መናጢ ጭባ አክሊሉን ከያዘች ወዲህ እርግፍ አድርጌ ተውኳት አለው ታደሰ። ፈረሰኛው ጊዮርጊስ ቤተ ክርስቲያን አጠገብ ደርሰው የፈረሰኛውን የምኒልክን ሐውልት ሲዞሩ ሐመልማል 3 ቁጥር አውቶቡስ ስትጠብቅ ታደሰ አያትና እያት ያችን መናጢዳ ላግባሽ ብላት ተግደርድራ ያ ድሃ ባሏ በአውቶቡስ ያስፏድዳታል አለው። አመዳም እድሏ መች ለመኪና አላት አለ አክሎግ ሲመልስ። ይልቅስ ማለት ታደሰ ከተማው ሰልችቶኛልና ወደ ውጭ አየር እንቀበል። በቸርችል ጎዳና ቁልቁል ወረዱ። ላጋር ሲደርሱ ወደ ግራ ተጠመዘዙ። መሿለኪያን ሾለኩ። የመኪናው ፍጥነት 60 መታ። ዮሴፍን አለፍ ሲሉ በ70ና በ60 መሃል የነበረው የፍጥነት መለኪያ በ90ና በ80 መሃል ዋለ። አቃቂን አለፉ። ዱከም ደረሱ። የመኪናው ፍጥነት 20 ሆነ። ዘግይቶም በ10 ረጋ። ጥሩነሽ ዳቦ ቆሎና ጥብኛ ይዛ ተቀምጣ ታደሰ አያት። ከሱ አለፍ ብሎ መኪናውን አቆመ እና አበበች ዳቦ ቆሏቸውን እነ ጌታቸው መንደሪንና ብርቱካን እያዙ ሮጡ። ካጠገቡ ደርሰው ግን ደንግጠው ተመለሱ። የጥሩነሽ ባል ከበደ የባቡር መግቢያ ሰዓት ስለነበረ የሚሸከመው ፍለጋ ስለሄደ በዚያ ቦታ የለም። ሊሸጡ የመጡት እያጉረመረሙ ተመለሱ። አበበች እንኳን እያሽሟጠጠች ጥሩነሽ ሰው ያሽመጥቶልሻል ነይ ሽጪ አለቻት። ጥሩነሽ ይሉኝታም ይሁን እፍረት ይዟት ዝም ብላ ቁጭ አለች። ታደሰ የመኪናውን ጥሩምባ ነፋ። ጌታቸው ጥሩነሽን ስለጠራት ጥሩነሽ በአንድ እጇ ልጇን በአንድ እጇ ዳቦ ቆሎዋን ተሸክማ ደረሰች። ተቀበልና ገልብጥ ብለው ታደሰ አክሎግን አዘዘው። ዳቦ ቆሎ ተገለበጠ። ታደሰ ስንት ዓመትሽ ነው
አላት ጥሩነሽን። ምን ካልኩ አለችው። ከተወለድሽ 25 ነው መሰለኝ። ባላለሽ? አዎ ጋሼ ከበደ ነው። ወልደሻል? አዎ። ስንት? 7። እንዴት ይህን ሁሉ ልጅ ስትወልጂ ለምን ዝም አልሽ? ምን ልበል? ታደሰ አጠያየቁ ለራሱ ገርሞት ሳቃልና በይ ደህና ኑሮሽ እንዴት ነው አላት። እንደሚያዩት ነው አለችው። ባልሽን ትወጂዋለሽ? አዎና። እንዲህ እያደረገሽ ምኑን ትወጂዋለሽ? አዎና። እንዲህ እያደረገሽ ምን ትወጂዋለሽ? እሱ ምን ያርግ? እግዚአብሔር ነው፣ እሱም ይለፋል፣ እኔም እደክማለሁ። አልሞላለን። ገዳችሁ እኮ ባይስማማ ነው። እኛስ ተስማምተናል። ምኑን ተስማማችሁ እየደህያችሁ? ያ ሌላ ጉዳይ ነው ጌታዬ። አትፈችውም? አበስ ገበርኩ ይበሉ ጌታዬ። እናንተ ባላገሮች እኮ ችኮዎች ናችሁ። አይ ጌታዬ፣ መሰደብ የለብኝም። ሂሳቤን ከፍለው ልሄድ። ምን ሂሳብ ነው ያለብኝ? 2 ዶልቼና 1 ድንቡሎ ነው። ከዚህ ኑሮ ከተማ ሄደሽ ግርድና አትቀጠሪም? በይኔ ልቅጠርሽ። ልጆቼ ይሞቱብኛል። ገንዘብ እያገኘሽ ብትረጃቸው አይሻልም? ይልቅ እሱማ ነው። ብቻ እስቲ ለሁሉም ከጋሼ ከበደ ጋር ልምከር። ምን ያማክርሻል? አንቺው ቁረጭበት እንጂ። ደህና ነው፣ እስቲ አስባለሁ። ታደሰ ፈገግ ብሎ ፊቱን ወደ ጓደኛው አዙሮ አየህ እስቲ ይችን የመሰለች ልጅ እዚህ ባላገር ጭርንቁስ ሆና ትቅር አለው። እንዲህ ጭቅቅታም ሆና ስትቀር ታሳዝናለች። አሁን ይቺ አዲስ አበባ ብትሄድ እንዴት በሆነች አለ አክሎግ ሲመልስ። ታደሰ ወደ ጥሩነሽ ዞር ብሎ በይ እንግዲህ ነገሩን ቁረጭና ነገ በዚሁ ሰዓት ጠብቂኝ አለና አንዱን 10 ብር ሰጣት። ጥሩነሽ አይታ የማታውቀውን 10 ብር ባንዴ በማግኘቷ አእምሮ አዞሮ እንዳልነበረች ልትሆን ጥቂት ቀራት። ታደሰም ከጓደኛው ጋር ወደ ቢሾፍቱ ወረደ። ጥሩነሽ ደስ እንዳላት ከቤቷ ገባች። ነገሩን አሰበችው፣ ሁሉንም አሰላሰለችው። ሁሉም ነገር መስሎ ታያት። ቤቷን ጠላችው፣ ምድጃዋን ናቀችው። የአረቄ ማውጫን ስራው አስጠላት። የዳቦ ቆሎ መሸጫ ቁናው አስቀየማት። ከከበደና ከልጆቿ ጋር የምትተኛበት የጠፍር አልጋዋ ቀፈፋት። ብትጋደምበት ቆረቆራት። አመድ ብቻ የሆነው ምድጃዋ መፈጠሯን አስጠላት። ወይኔ ጥሩነሽ፣ ወይ ልጅት ብላ ዛተች። መካከለኛ ልጇ አልማዝ እያለቀሰች ስትሮጥ መጣችና የቆመችውን የጥሩነሽን 2 ጉልበቶች ታቅፋ አሻቅባ እያየች እማዬ ስሚኝ እንጂ ይቺ ቻልቱ መቼዎቼን ወሰደችብኝ፣ መልሽ በያት አለቻት። ጥሩነሽ አይኗን አፍዛ ከሄደችበት ዓለም መለስ ብላ ምን አባቷ ትለኛለች? አመዳም ያመዳም ልጅ ገደቢስ መናጢ አለችና እጇን መንጭቃ ጣለቻት። ጥሩነሽ የኖረችበት ቤቷ ለአንድ ቀን አዳር ስለቀፈፋት ከቤቷ በላይ ሄዳ ከብሳናዋ ስር ቁጭ ብላ ተከዘች። ዳመናውን አልፋየች። አየሩን ሰንጥቃ ተመለከተች። ሰው ሳይኖር ተነጋገረች። ብቻዋን ሆና ብቻዋን ተጫወተች። እግዚአብሔር አሳምሮ ፈጥሮኛል፣ ቆንጆ ነኝና ዛሬ አዲስ አበባ ያለች መንቃራ ሁሉ ተሽቀርቅራ ደስ ብሏት ስትኖር ምን በወጣኝ ልቆራመድ? አላውቅም በቃ። ታዲያስ እንዴ እኔ ምን ቸገረኝ ነውና። ልክ ነው ሮዲያቴ፣ ምን በወጣኝ ሆይ። አዎ ይሁና እኮ ለምን ተብሎ ይቀርብኛል እንደፈለጉ። ባክ ወንድሜ እልፍ አላሉ አያልፍም ተብሏል። ሆይ ቢሆንስ ለምን ተብሎ። አቤት እቴ ጉድ ነው እጭ እያለች ስትናገር ሰማዋት። ግማሹን በሆዷ የጻፍኩትን ጮኻ ተናገረች። ታደሰና አክሎግ ቢሾፍቱ ወርደው ከነህት አገኘው ጋር ሆቴል አደሩ። ታደሰ ጥሩነሽን ከአዲስ አበባ ቤቱ አስገባት።
ገላዋን ተጣጥባ ጸዳች። አዳዲስ ልብሶችን ለባብሳ ማረች። ፀጉሯን ተተኩሳ ድንቅኛይቱ ውብ ሆነች። 80 ባይኖራትም ለታደሰ ሚስት ሆና ተቀመጠች። ታደሰ 12 ቀናት ያህል ጨዋ ሆኖ በጊዜ ቤቱ ይገባ ጀመር። እየቆየ ማምሸት ቢጀምርና አንዳንዴ ከውጭ ቢያድር ጥሩነሽ የገባችበትን ዓለም እንጂ ታደሰ የሚፏልልበትን ዓለም አላወቀችውም። አንድ ቀን ታደሰ ሰናይትን ይዞ ከቤት መጣ። ከጥሩነሽ ጋርም እህቴን ወቂ ብሎ አስተዋወቃት። ጥሩነሽም እህቱ መስላት ጠብር ግፍ ብላ ጋበዘቻት። ታደሰ ወደ ሽንት ቤት ገባ አለ። ሰናይት ቅናቷ ገንፍሎባት መኪና ተፋሽ ባላገር ብላ ጥሩነሽን ሰደበቻት። ጥሩነሽ የሰናይት ስድብ አናዷት መንቃራ ወፍ እግር የልኳንዳ ውሻ አለቻትና የኋሊት ገርምማ አይታት ወደ ጓዳ ገባች። ወዲያውኑ ታደሰ ስለመጣ ሰናይት እሄዳለሁ ብላ ስለተቆጣች ታደሰ ነገሩ ሳይቀር ቶሎ ይዟት ወጣ። ጥሩነሽ እያደር ይከነክናት ጀመር። ይቆጫታል፣ ያንገበግባታል። የታደሰም ተግባር እየበዛ ስለሄደ ያስለቅሳት ጀመር። ከፋት። ከታደሰ ጋር ትተኛበት የነበረውን አልጋዋን በዕለት ባለተራዎች እየለቀቀች ከሳሎኑ ፎቴ ላይ ብቻዋን ማደሯ ማንገበገባት። ታደሰ ይዟቸው ከሚመጡት ጋር ሲዳራ ማየቷን ማበሳጫት፣ መታዘዟም ቆጫት። በአንድ ቀን ብሶቷን 80 ለሌለው ባሏ ለታደሰ ብትነግረው ከምድረ ግቢዋ አስወጥቶ ዘጋባት። ጥሩነሽ የ80 ባሏ አቶ ከበደ ታወሳት። ልጆቿም ናፈቋት። የዱከም ትዳሯ ትዝ አላት። ትንቀባረርበት የነበረው የዱከም የድህነት ጎጆ አባባት። እንዳትሄድ አፈረች፣ እንዳትቀር መጠጊያ አጣች። በመጨረሻው ከመንገድ ዳር ተቀምጣ ስታለቅስ ወደሬ አግኝታት ደጃችሁ ቤት ሰፈር ለሚያስነግዱት ለወይዘሮ ውብነሽ አሻሻጭነት ተቀጠረች። ወንድምዬ፣ ወንድም ጋሼ፣ እህት አለችኝ ብለህ ለሰዎች አታውራ። ትመካብኝ የነበረውን ያህል እፈርብኝ። ጨዋናት ትለኝ የነበረውን ያህል ባለጌናት በለኝ። ወንድም ጋሻዬ፣ እኔን እህትህን እንደ ሞትኩ ቁጠረኝ። እህቴ እናቴ ልጅ ወይኒቱ ሞተች ብለህ ከልበስልኝ። አንተ ወንድሜ በአጠገቤ ባለመኖርህ ተጠቃሁ። ልበደል የማይገባኝን በደል ተበደልኩ። እያለህ እንደሌለህ ተጠቅቻለሁና ከእንግዲህ ወዲያ ያለህባትንና ያለሁባትን ዓለም ልተዋት ነኝ። ይስፋችሁ። ወንድም ጋሼ ታደሰ ወልደ ማርያም በአንተ ውቅ ያሳቡ ክብሬን ገፈፈኝ፣ በጓደኞቼም ዘንዳ መዘባበቻ አደረገኝ። እህትህ እናት ልጅ እመካበት የነበረውን ክብሬን አብርሃም ይመጣልና እንቀበለው ብሎ ከተማሪ ቤት አስወጥቶ አስገደደኝ። ተሸነፍኩ። ዛሬ በማልቀስ ላይ ነኝና ከለብሰህ እዘንልኝ። ደሜን እያዘራሁ ተሾልኬ ተማሪ ቤት መግባቴንም አልደብቅህም። ታግሎ የጣለኝ ታደሰ ሲነሳ ስቆብኝ ሄደ። ይሄ ያዘን ደብዳቤ ድሬዳዋ ላለው ለአብርሃም ደረሰው። ባልደርስልሽ የሞተው የእናታችን ማኅፀን ይታዘበኝ፣ የአባታችን አጥንት ሾህ ሆኖ ይውጋኝ የሚል ቴሌግራም አዳሪ ተማሪ ቤት ላለችው ለወይኒቱ ደረሳት። ታደሰ በመርህ ፈጣሪ ነፍሴን አይማራት። እህቴን የእናቴን ልጅ አስነውርሃታልና አስነውርሃለሁ። የደበዘዘውን ልብህን ድምጥማጡን አጠፋዋለሁ። ሕይወትህን በሕይወቴ ገዛታለሁ። በሕይወቴ የምገዛትን ሕይወትህን ከምድረ ገጽ አጠፋታለሁ። እህቴን እንዳሳክባት በደንብ አስቅብሃለሁ። ወንድ ሆነህ ኖረሃል። ወንድ ሆኜ እመጣብሃለሁ። ወንድ ሆነ ጠብቀኝ። ይሄኛው ደብዳቤ ደግሞ ሐሙስ ዕለት ለታደሰ ደረሰው። ታደሰ ለጊዜው ሲያነበው ቀልድ በመሆኑ አልደነገጠም። እያደር ግን ከነከነው። ተጠራጠረ። ይፈራ ጀመረ። የጻፈለትን ሰው ለማወቅ ፈለገ። ግና የማንኛዋ ወንድም እንደሆነ ለማወቅ አቃተው። ታደሰ ጥሩነሽን ከቤቱ ካባረረ በኋላ የሻሐረግን፣ ጌጤን፣ በለጠችን፣ ወይኒቱን አገባችኋለሁ እያለ እያባበለም እያስገደደም መከበሪያ ክብራቸውን ገሶ እንዳባረራቸው ያውቃል። እነኚህ ሁሉ ወንድሞች እንዳሏቸውም ያውቃል።
ታደሰ እነዚህን ብቻ ሳይሆን ሌሎችን ሁሉ አስቧል። የተዋበች ወንድሞች እንኳን ትዝ ብለውት ልቅምቃሞች መሆናቸውን አውቋል። ስለዚህ አንድ ያልታወቀ የድሃ ልጅ ሲያላግጥብኝና ሊያስፈራራኝ ሲሻ ነው የሚል ሐሳብ አደረበት። ነገሩንም ፈጥኖ ረሳው። እንዳልነበር ሆኖ የነበረው ታደሰ እንደነበረ ሆነ። አብርሃም ከድሬዳዋ መጥቶ አዲስ አበባ ነው። ወይኒቱ እዚያው ተማሪ ቤቷ ናት። አረብ ከተማሪ ቤት ወጥታ ቅዳሜና እሁድን ከወንድሟ ከአብርሃም ጋር ስትጫወት ከርማ ተመልሳለች። አብርሃም ታደሰ የሚጠመድበትን ዘዴና ቦታ ይፈልጋል። ታደሰ በየመሸታ ቤትም ሆነ በየሴተኛ ዳሪዎች ቤት ገብረ ማርያም በሚባል ዘበኛ ከመጠበቁም ሌላ አሽከሮ ወርዶፋ ሰንጋ የማይመልሰው ጠረንገሎ ነው። በማንኛውም መንገድ አብርሃም አልሳካለት ብሎ እንደነደደው ደሙን እንዳፈላው ጥቂት ቀናት ከረመ። ማግሰኞ 5 ሰዓት ገደማ ላይ ሲሆን አንድ ፖስተኛ ወርዶፋን አስፈርሞ አንድ ፖስታ ሰጠው። ታደሰ ራሴን አሞኛል ብሎ ተኝቶ አርፍዶ ነበርና የተቀበለውን ፖስታ ከመኝታ ቤት ገብቶ ለታደሰ ሰጠው። ያን ዕለት የሴትነት አእምሮዬ ገንፍሎብኝ ስላስቀየምኩህ ይቅርታ አድርግልኝ። ለመሆኑ ብቆጣህስ ጨክነህ ዝም ማለት ይገባህ ኖሯል? እኔስ ታዘብኩህ። ዘወትር ትመጣለህ እያልኩ በየአጥሩ ቀዳዳ ሳይ የለህም። የመኪና ጥሩምባ በሰማው ቁጥር እወጣለሁ፣ አላገኘህም። ምን ነው ጋሼ ታደስዬ፣ በእኔ መጨከንህ ምን ነው? አዘንኩ። ለመሆኑ በናፍቆት ስማቅቅ አታዝንልኝም? ይሄ ደብዳቤ እንደደረሰን አለኝና ዓይንህን እንኳን አይቼው ተመለስ። በፍቅርህ እጅግ የተሰቃየችው ወይኒቱ መኮንን። ታደሰ ደብዳቤውን እንዳነበበ ወዲያውኑ ልብሱን ለብሶ ወደ ተማሪ ቤቷ ሄደ። ከአጥር ውጭና ግቢ ሆነው ታደሰና ወይኒቱ አወሩ። እጅግ አድርጋ የመውደዷን ነገር ወይኒቱ ለታደሰ ነገረችው። እንባዋንም ኮለል አድርጋ አሳየችው። ፍቅሩ እንዳስለቀሳትም ገለጸችለት። ታደሰ እየተርበተበተ ተሰናብቷት ሄደ። እሁድ ራቀበት፣ ቅዳሜ ቆየበት። ታደሰ በተኛ ቁጥር ስለ ወይኒቱ ፍቅር ፍራሹን እየደበደበ ከንፈሩን ሲነክስ ከረመ። ሐሙስ ዕለት ወይኒቱ ስልክ ደውላ ነገ ምሽት እንደምትመጣና እንዲጠብቃት ነገረችው። ታደሰ ወይኒቱን በስልኩ ውስጥ አይቶና ስሞ አዝኖ ተሰናበታት። ዓርብ ዕለት ወይኒቱ ከወንድሟ ከአብርሃም ዘንድ ሄዳ ጥቂት ከተጫወተች በኋላ ወደ ታደሰ ቤት በስቼንቶ ሄደች። ታደሰ በሕልሙ እንጂ በእውኑ አልመሰለውም። አቅፎ ቢስማት ሳመችው። ወደ መኝታ ቤት ቢጎትታት እምቢ አለችው። ቢያባብላት ሰበታ እንሂድ አለችው። ሄዱ። ሰበታ ሲደርሱ ከምሽቱ 2 ሰዓት ስለሆነ ወይኒቱ ወደ ቤታችን እንመለስ ስላለች ከመኪናዋ ሳይወርዱ በቀስታ ጉዞ ራዲዮ እየሰሙ በጨረቃዋ ብርሃን እየተደነቁ ወደ አዲስ አበባ ተመለሱ። ግራሮቹ ዛፎች ካሉበት ሜዳ ላይ ሲደርሱ መኪናዋን አቁምና ሽንት የለሽና ሽንት መጣ አለችው ወይኒቱ። ታደሰ መኪናውን አቆመላት። ወይኒቱ ከመኪናዋ ስትወርድ አውሬ እንዳያስደነግጥሽ እንጂ ሽጉጥ ያዥ ብሎ ሽጉጡን ሰጣት። ይዛ ወረደች። ከመኪና መንገዱ ራቅ ብላ ሄደች። ወዲያውኑም ጮኸች። ጋሽ ታደስዬ አድነኝ፣ ተበላሁ አለችው። ታደሰ ሮጦ ደረሰላት። ተያዘ። በትንቅንቁም ጊዜ እህቴን የእናቴን ልጅ ወይኒቱን አባብላ አስነወርካት። በሌሎቹ ስታዘብህና ስቆጭ በእህቴ መጣህባት። ጓዴ ሆነህ የምወዳት ሚስቴን ቀለሞ ወርቅን እንዳፋታኸኝ አስታውስ። በአንተ ሰበብም እናት ያጣውን ልጄን በኩረ ጽዮንን አዲስ አበባ ቀበርኩት። በአንተ ሰበብ አገሩን ትቼ ድሬዳዋ ሄድኩ። ድርብ ግፍ ስትሰራብኝ እህቴን ወይኒቱን ተጫወትክባት። እኔ የቀለሞ ወርቅ ባል የነበርኩት አብርሃም ነኝ። እኔ ወይኒቱ ታላቅ ወንድም አብርሃም ነኝ። ዛሬ እንገላገላለን። በአንተም በመናደድ አንዘልቅም። ኃጢአት ሠራው ብዬም አልጸጸትም የሚል ቃል ተሰማ። በነጋታው የታደሰ መኪና በሯ እንደተከፈተ መንገድ ዳር ቆማ መኪነኞች ሁሉ እያዩአት አለፉ። ውላ አደረች። በማግስቱ መንደርተኞች ለዳኛ ነግረው ዳኞችና ፖሊሶች መጥተው መኪናዋን ተረከቡ። አባቶ ላይ ተባሉ አዛውንት አሻግረው ቢመለከቱ በግራር ዛፍ ላይ ጨርቅ ሲወዛወዛዩ
ከዳኞቹ ጋር ተሯሩጠው ቢሄዱ ታደሰ ተሰቅሎ አገኙት። በድኑ ይሸታል፣ አብጧል። እመታዋ ብቻ አፈር በሆንኩት ብለው ለጊዜው ጮኹ እንጂ ሌሎቹ ምንም አልተናገሩም። ሽማግሌዎቹና ፖሊሶቹ ሁኔታውን ሲያጣሩ በዚህች በማትረባ ዓለም ላይ ሰዎች በሰው ልጅ ላይ ግፍ ሲሰሩ ማየትን ነፍሴ ስለተጠየፈችው መኖርን ጠልቼ ራሴን በራሴ ገድየዋለሁ። በእኔም አሟሟት መንደርተኛውንም ሆነ ማንንም አታጉላሉ የሚል ቃል የተጻፈበት ወረቀት በኮቱ ላይ በስፒል ተያይዛ ተገኘች። ሸበቶ አቶ መርኔ ንባቡን ከሰሙ በኋላ አይ የዛሬ ልጆች ተማርን ይላሉ መንጠልጠል። አሁን እስቲ ምን አጣና ነው ደግሞ ዓለም ሰለቸችኝ ይባልልኛል። ከሰለቸው ገዳም አይገባ አሉ። ወይዘሮ ድንቄም ኧረ ምንኛው ጊዜ ላይ ደረስን ባካችሁ፣ መሃን መሆን ይሻላል። ምን ነው ይሄን ሲያዩ ባይወለድ እስቴ አበስኩ እያሉ አፍንጫቸውን እንደያዙ ወደ መኪናው መንገድ ሲሄዱ እምቧይ ቀሚሳቸውን ቢይዝባቸው ወታደር ደምስ ያስለቀቀላቸው። እንኮያ ዓመተ ማርያም አፍንጫዋን እንደያዘች 2 ዘለላ አምባ ወረደችለት። ይሄ እንኳን በዛበት ብለው እመት ይገስግሱ ጨምላቃ ደሞ ለማን ነው የምታለቅሽው አሏት ቆጣ ብለው። እንኮያ ዓመተ ማርያም አፍንጫዋን እንደያዘች ራቅ ብላ ቆመች። የታደሰ ሬሳ ተመርምሮ በሞተ በ5ኛው ቀን በዮሴፍ ቤተ ክርስቲያን ተቀበረ። የታደሰ ታሪክም በየጋዜጦች ላይ በገዛ እጁ ተሰቅሎ የሞተ በሚል አርዕስት ባጭሩ ሲወራለት ከረመ።